ጤና ይስጥልን እየተከበራችሁ ተመልካቾች እንደምን ሰንብታችኋል? ይህ የደቡብ ሬዲዮና ቴሌቪዥን ድርጅት በሰባተኛው ጠቅላላ ምርጫ በደቡብ ኢትዮጵያ ክልል የሚፎካከሩ ተፎካካሪ የፖለቲካ ፓርቲዎች ፖሊሲያቸውን የሚያስተዋውቁበት መድረክ ነው። ይህ መድረክ በዛሬው መርሃ ግብሩ በትምህርት ፖሊሲው ዘርፍ 4 ተፎካካሪ የፖለቲካ ፓርቲዎች ፖሊሲያቸውን የሚያቀርቡ ነው የሚሆነው። በዚህ የክርክር መድረክ ላይ የብልጽግና ፓርቲ፣ ትብብር ለኢትዮጵያ አንድነት ፓርቲ፣ ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ እንደዚሁም ኢሶዴፓ በትምህርቱ ዘርፍ ያላቸውን ፖሊሲያቸውን የሚያስተዋውቁ ይሆናል። ተፎካካሪ የፖለቲካ ፓርቲዎቻችን ጥሪያችንን አክብራችሁ ፖሊሲያቸውን ለህዝብ ለማስተዋወቅ እንኳን ደህና መጣችሁ እንላለን። እንደዚሁም ከተለያዩ ሲቪክ ማህበራት ከከፍተኛ ትምህርት ተቋማትና ከተለያዩ መሰረቶች ተወጣጣችሁ እዚህ እኛ ጋር ላላችሁ እናንተንም ከልብ ነው የምናመሰግነው። በየቤታችሁ ሆናችሁ ይህን የክርክር መድረክ የምትከታተሉ አድማጭ ተመልካቾቻችን በትምህርቱ ዘርፍ ላይ ቀደም ሲል ያነሳናቸው 4ቱም ተፎካካሪ የፖለቲካ ፓርቲዎች ፖሊሲያቸውን የሚያስተዋውቁ ነው የሚሆነው። ለዚህ የክርክር መድረክ 120 ደቂቃ ተመድቦላቸዋል። ይህ ማለት አንድ ተፎካካሪ የፖለቲካ ፓርቲ ለክርክሩ 30 ደቂቃ ይጠቀማል በጥቅሉ። ይህም በደቂቃዎች ስንከፋፍለው ወደ 4 ምዕራፎች ነው የሚኖሩት። ይህ የክርክር መድረክ 5 ደቂቃ ለመግቢያ ሀሳብ በትምህርቱ ዘርፍ ያላቸውን ፖሊሲያቸውን የሚያስተዋውቁ ነው የሚሆኑት። 4ቱም ተፎካካሪ ፖለቲካ ፓርቲዎች 10 ደቂቃ ዝርዝር ሀሳብ የሚያቀርቡበት ሆኖ 3ኛው ምዕራፍ ላይ 10 ደቂቃ በጥቅሉ ተመድቧል። ለጥያቄና መልስ ነው 2 ደቂቃ ጥያቄ ለመጠየቅ፣ 8 ደቂቃ ደግሞ ምላሽ ለመመለስ ይሆናል። 5 ደቂቃ ደግሞ የማጠቃለያ ሀሳብ ለመጠቀም ነው የምትጠቀሙት። በዚህ ስሌት መሰረት እያንዳንዱ ተፎካካሪ ፖለቲካ ፓርቲ 30 ደቂቃ ይጠቀማል፣ በ4ቱም ዙሮች ማለት ነው። ተከራካሪዎች ከምርጫ ክርክሩ በማስቀደም ሂደቱ የሚመራበትን የስነ ምግባር ደንቦች ተዘጋጅተዋል። ይህን የማክበር ግዴታ ይኖርባቸዋል። በምርጫ ክርክሩ የብሔሮች ብሔረሰቦችና ህዝቦች ማንነት እምነትና ባህልን የሚጻረሩ ሀሳቦች 4ቱም ተፎካካሪ ፖለቲካ ፓርቲዎች ከማንሳት እንዲቆጠቡ እንጠይቃለን። ተከራካሪ ፓርቲዎች በየትኛውም ጉዳይ ላይ ሊኖር የሚችል የዓላማ የሀሳብ ወይንም የዘር ልዩነቶችን እንደዚሁም ሌላ ምክንያትን መሰረት በማድረግ የሌላውን ፓርቲ የሚጻረሩ ሀሳቦችን ማንሳት አይኖርባቸውም። ተከራካሪ ፓርቲዎች የተመደበላቸውን ፍትሐዊ የሆነ የክርክር ጊዜ ብቻ መጠቀም ይኖርባቸዋል። የክርክር መድረክ የሚካሄደው ስምምነት በተደረሰበት አጀንዳ ላይ ነው። በዛሬው ስምምነት የተደረሰበት አጀንዳ ወይም ይህን የክርክር አጀንዳ በትምህርት ፖሊሲው ላይ ነው የተዘጋጀውና በትምህርትና ትምህርቱ ዘርፍ ላይ ያሉ ጉዳዮችን ብቻ ተከራካሪዎች በተመደበላቸው የአየር ሰዓት ያነሳሉ። ከአጀንዳ ውጭ የሚደረጉ የትኛውም ሀሳቦች በመድረክ መሪው እንዲቋረጥ ይደረጋል። በሁሉም ዙሮች ፓርቲዎች የተመደበላቸውን ሰዓት አጠቃቀም በተመለከተ የየራሳቸውን ስልት መጠቀም ይችላሉ። ሁለትም አንድም ሆናችሁ የመጣችሁ ፓርቲዎች አላችሁ። በአመቺ ሁኔታ መጠቀም ይቻላል። የክርክር መድረክ መሪዎችና ክርክሩን የሚያሰራጨው የደቡብ ሬዲዮና ቴሌቪዥን ድርጅት ሙሉ በሙሉ ከወገንተኝነት ገለልተኛ ሆኖ ይህን የክርክር መድረክ አዘጋጅቷል ያሰራጫልም። በድጋሚ ሁላችሁንም እንኳን ደህና መጣችሁ እንላለን። የክርክር መድረካችንን የምንጀምረው በጋራ በመሆን ኬክ በመቁረስ ይሆናል። ሁላችሁም ተፎካካሪ ፖለቲካ ፓርቲዎች አንድ ላይ ሆናችሁ የተዘጋጀውን ኬክ በመቁረስ ትጀምራላችሁ። ከእያንዳንዱ ፖለቲካ ፓርቲ አንዳንድ ሰው እዛ ይቀርና እጣ የማውጣት መርሃ ግብር እናካሄዳለን። እናመሰግናለን። በትምህርት ፖሊሲ ላይ የተፎካካሪ ፖለቲካ ፓርቲዎች ፖሊሲያቸውን የሚያስተዋውቁበት ነው። በጋራ ኬክ ቆርሰናል። ከዛ በኋላ ደግሞ እጣ የማውጣት መርሃ ግብር ካከናወንን በኋላ በቀጥታ ወደ ክርክሩ ነው የምናልፈው። በወጣው እጣ ድልድል መሰረት ብልጽግና ፓርቲ 5 ደቂቃ አላችሁ የመግቢያ ሀሳብ በፖሊሲያችሁ። አመሰግናለሁ። የተከበራችሁ የደቡብ ኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እንዲሁም መላው የሀገራችን ህዝቦች ከሁሉ በማስቀደም ለ7ኛው አገራዊና ክልላዊ ምርጫ እንኳን በሰላም አደረሰን አደረሳችሁ እያልኩኝ በአኩሪ ስራችን በበርካታ ዘርፎች በአንጸባራቂ ድሎቻችን የምንታወቅ ብልጽግና ፓርቲ ነን። ብልጽግና ፓርቲ በትምህርት ልማት ዘርፍ ያለው አቋምና መነሻ ሀሳብ ከዚህ በመቀጠል እንደሚከተለው አቀርባለሁ።
ብልጽግና ፓርቲ ምርታማነትን መሰረት ያደረገ ማህበራዊ ፍትህን ለማምጣት የሚሰራ ፓርቲ ነው። በሀገራችን ያለው የማህበራዊ ፍትህ እጦት ዋነኛ መነሻ ድህነት ነው ብሎ ያምናል። የህብረተሰቦቻችን ፍትሃዊ ተጠቃሚነትና ደህንነትን በቋሚነት ለማረጋገጥ ምርታማነትን ማሳደግ ላይ ልዩ ትኩረት አድርጎ መስራት ላይ ይገኛል። ይህንን መሪ ይከተላል። ፓርቲያችን ብልጽግና የማህበራዊ ልማት ጉዳይ የእድገትና ፍትሃዊ ተጠቃሚነት መንትያ ግቦችን የማሳካት ጉዳይ ነው ብሎ በጽኑ ያምናል። ይህን እውን ለማድረግ የትምህርት ጥራትና አግባብነት እንዲሁም ተደራሽነትን ለማረጋገጥ የጠራ አቋም ይዞ እየሰራ ይገኛል። ትምህርት ለሀገር ዘላቂ እድገት የማይተካ ሚና አለው። አሁን ባለንበት ዘመን በዚህ ቴክኖሎጂ ዘመን ከትምህርት ውጭ ሁለንተናዊ ብልጽግና ማረጋገጥ የማይታሰብ ነው። ብልጽግና ፓርቲያችን ትምህርት ሁለንተናዊ ብቃት የተላበሱ ዜጎችን በማፍራት በሀገራችን ብልጽግና ለማረጋገጥ ቁልፍ መሳሪያ መሆኑን በጽኑ ያምናል። በመሆኑም በባለፉት 28 ዓመታት በትምህርት ስርዓቱ ዘርፍ የነበሩ ማነቆዎችን በተለይም የትምህርት ጥራትና አግባብነት ስብራቶችን ለአብነትም የትምህርት ስርዓቱ ኢኮኖሚ የሚፈልገውን የሰው ኃይል በጥራትና በጥልቀት ማቅረብ የማይችል መሆኑን፣ ስርዓተ ትምህርቱ ተግባር ተኮር ባለመሆኑ ስራ ፈጣሪ ዜጎችን ማፍራት የማይችል መሆኑን እና በቴክኖሎጂና በፈጠራ ዜጎችን ማበረታታት የማይችል ስርዓተ ትምህርት መሆኑን ከዚህም ባሻገር ከውጭ የተቀዳና የማላመጥ ችግር ያለበት መሆኑን እና የሀገር በቀል እውቀት ያላካተተ በመሆኑ ይህንን በጥናት በማረጋገጥ እና በመለየት የማረም ስራዎችን በቁርጠኝነት ሰርቷል። ፓርቲያችን ብልጽግና በሪፎርሙ ለሀገራችን ብልጽግናችን መሰረት የሆነውን የትምህርትና ስልጠና ፍኖተ ካርታ እንዲዘጋጅ አድርጓል። በዚህም ፓርቲያችን ብልጽግና አዲሱን የትምህርትና ስልጠና ፖሊሲ በማዘጋጀት ወደ ተግባር ገብቷል። በሀገራችን ለመጀመሪያ ጊዜ የአጠቃላይ ትምህርት አዋጅ በመንደፍ ወደ ተግባር ገብቷል። ለአብነትም በአጠቃላይ ትምህርት ዘርፍ የስርዓተ ትምህርት ማሻሻያ፣ የመምህራንና ትምህርት አመራር አቅም ግንባታ ማሻሻያ፣ በትምህርት ለትውልድ ንቅናቄ መርሃ ግብር የትምህርት ቤቶች ደረጃ የማሻሻል ስራ፣ የትምህርት ቤት ምገባ ስራ፣ የቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋፋትና የፈተናና ምዘና ስርዓታችን የማሻሻል ስራ በልዩ ትኩረት እየተሰራ ይገኛል። በተጨማሪም በከፍተኛ ትምህርት አዋጅ በመቅረጽ ወደ ትግበራ እንዲገባ ተደርጓል። በመንግስት ዩኒቨርሲቲዎች የራስ ገዝ ሽግግር አስተዳደር አዋጅ እና የከፍተኛ ትምህርት ተልዕኮና ትኩረት መስክ የሚመራበትን ስትራቴጂ በመቅረጽ ወደ ተግባር በመገባቱ በሴክተሩ አዎንታዊ ውጤቶች ተመዝግበዋል፣ እየተመዘገቡ ይገኛሉ። አመሰግናለሁ። ብልጽግና ፓርቲም የተመደበለትን 5 ደቂቃ ለመግቢያ ሀሳብ ተጠቅመዋል። በቀጣይ ባወጣነው ዕጣ ድልድል መሰረት ህብር ኢትዮጵያ 5 ደቂቃ አላቸው። አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ የተከበረ በውጭም በውስጥም ያሉት እንኳን 2018 ለሰባተኛ ምርጫ በሰላም አደረሳችሁ አደረሰን እላለሁ። ለማለት የፈለግኩኝ በዚህ በኢትዮጵያ ሁኔታ በመማርና በማስተማር ባለው ሁኔታ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ በተማሪዎች ላይ ባለው ጫና ለመቀየር ሆን ብሎ እንደተነሳ ኢትዮጵያ ህዝብ ያምናል ብዬ ያምናለሁ። ትምህርት ፖሊሲን በመቀየር ተማሪን ትምህርት ተደራሽነትን ከከተማ እስከ ገጠር ለማድረስ ይሰራል የሚል ጽኑ እምነት አለ። አሁን ባለው ነባራዊ ሁኔታ ተማሪ ከትምህርት ገበታ በመውጣት በ12ኛ ፈተና የመጣል ፖሊሲ ባመጣው መርሃ ግብር ተማሪ ሳይሆን እየተማረደ ይገኛል። በውጭም በውስጥም ያለው የኢትዮጵያ ህዝቦች ይህ በእናንተ አይን የሚታይ ነው። ህብር ኢትዮጵያ ዲሞክራሲ ፓርቲ ይህን ለማሻሻል ሆን ብሎ እንደተነሳ የሀገር ጉዳይ ያገባኛል በማለት ቆርጦ ለመስራት እንደተነሳ የሚታወቅ ይሆናል።
ይህም ለኢትዮጵያ ሕዝብ ምረጡኝ ያለን እየተቀረበ ነው። እኛ ትምህርት ፖሊሲያችን መጀመሪያ የትምህርት ፖሊሲ 6-2-4 በመባል የሚታይ ሲሆን ይህም ከ1 እስከ 6 መጀመሪያ ደረጃ የትምህርት መጀመሪያ ደረጃ በመባል ይታወቃል። ሁለተኛ መካከለኛ ተብሎ ይታወቃል። ሶስተኛ ከፍተኛ ከ9 እስከ 12 ያለው በ4 ተብሎ ሲታወቅ 7 እስከ 8 የሚሆነው መካከለኛ ተብሎ ይታወቃል። ከመጀመሪያ ትምህርት ደረጃ ወደፊት ወደ ታች የሚወርደው ኬጂ ተብሎ የሚታወቅ ሲሆን ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ይህን ሁሉ በመንግስት ኃይል በመንግስት ወጪ በመሸፈን ይህን ትምህርት ፖሊሲም ተማሪዎችን ኢትዮጵያን ለማበልጸግ ይሰራል የሚል ወይ ይሰራለሁ ብሎ በሚል በማኒፌስቶ የተረጋገጠ ነው። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ይህን ለማስተካከል ኢትዮጵያ ህዝቦች ህብረ ኢትዮጵያ እንዲመርጡ በአክብሮት ጥሪን እያቀረበ ይገኛል። ይህም የመለኮታዊ ድምፅ እንደሆነ ኢትዮጵያ ህዝብ ማወቅ ያስፈልጋል። ማን ይደርሳል፣ ማን ያወጣኛል፣ ማን ያስተምራል የሚል በገጠር በከተማ የወደቁት ከትምህርት ገበታ ውጭ የወጡት በመጣል ፖሊሲ መንግስት በማምጣት መጽሐፍ ባለማቅረብ ብዙ ተማሪዎችን ተማሩ በሚል ተማሪዎቹ እየተማሩ ሳይሆን እየተማረሩ እንደሚገኝ የኢትዮጵያ ህዝብ አይን የሚታይ ነው። ስለዚህ ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ይህን ለማስተካከል ይህን ለማሻሻል ሆን ብሎ እንደተነሳ የኢትዮጵያን አይንና ጆሮ በመሆን ይህን ታሪክ ለመቀየር እንደተነሳ ኢትዮጵያ ህዝብ መገናዘብ ይገባል። በሌላ ቦታ ከትምህርት አማራ፣ ኦሮሚያ፣ ትግራይ ተማሪዎች እየተማሩ አይደሉም። በዚህም ያሉ ተማሪዎች እየወደቁ ናቸው። በዩኒቨርሲቲም እየተማሩ እየወደቁ ናቸው። ስለዚህ ይህን ለማሻሻል ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ እስከ ገጠር እስከ ወረዳ ደረጃ የዲግሪ መርሃ ግብር ለማውረድ ዝግጅት አጠናቋል። ኢትዮጵያ ህዝብ ህብርን ከመረጠ አበባን ከመረጠ ይህን ለማስተካከል ኢትዮጵያን ካሉት ከዓለም ሀገራት ጋር እኩል ለማድረግ ወይ ዓለም የሚከተል ሀገር በትምህርትም በሁሉም በጀነራል በአጠቃላይ የሚከተል ሀገር ለማድረግ ለመስራት ቆርጦ ተነስቷል። ይህም ስልጣን የባለቤት ህዝብ እስከሆነ ድረስ ወደ ህዝብ መተናል። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ይህን ታሪክ ለመቀየር በቀጠርም በከተማ የትምህርት ተደራሽነት ለማድረስ ባሉ በአርብቶ አደሮች አካባቢም በሰላማዊ ሁኔታ በህግም በተከበረ ሁኔታ ትምህርት ተደራሽነት ለማድረስ ቆርጦ ለመስራት ተነስቷል። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ አርማቸው አበባ እስከሆነ ድረስ አበባን ከመረጣችሁ እንደ አበባ እንደሚታበቡ እርግጠኛ በመሆናችን እየገለጸን እንገኛለን። ውጭ ያሉ ውስጥ ያሉ ኢትዮጵያውያን በሀገር ውስጥም በሀገር ውጭም ያሉ ኢትዮጵያውያን ይህም በእናንተ አይን የሚታይ በመሆኑ ለመማር እየፈለጉ ባለመማር አቅም በማጣት ማንም ሰው ከማንም አይበልጥም። ሰው እኩል ነው ሲጀመር። ሰው ግን ለመማር አቅም በማጣት ወገን ዘመድ በማጣት ገንዘብ በማጣት እስከዛሬ ኢትዮጵያ ህዝቦች፣ ተማሪዎች፣ ወጣቶች ስለዚህ ህብሪን ኢትዮጵያ ዲሞክራሲያዊ ፓርቲ ለመስራት ቆርጦ ተነስቷል። አበባን ከመረጣችሁ ገናና ትሆናላችሁ፣ አዲሷ ኢትዮጵያ ማየት ትጀምራላችሁ እላለሁ። በትምህርት ዘርፍም ቆርጠን ተነስተናል። ህብረ ኢትዮጵያ የተመደበለት የ5 ደቂቃውን ተጠቅሟል። በቀጣይ ደግሞ ኢሶዴፓ 5 ደቂቃ አላችሁ። የምርጫችን የኤች ፓርቲ ምልክት ነው። በትምህርት ዘርፍ ያለው እንደ ፖሊሲ መግቢያ ሀሳብ ተማዳሪ ተነራል ታላቅ የግሪክ ፓላስካ ትምህርት የማይምነት ሰነማይ ያበራ ብርሃን ነው ዳር የብርሃን ምልክት የያዘው ኢሶዴፓ ትምህርት ዜጎችን ከማይምነት ወደ ስልጣንነት የሚለው የብርሃን ድምቀት እንደሆነ ያምናል። በድሉ ተማንጋይነት ሰዎች በድፍረት የማሰብ የችግሮችን የመፍታትና በመረጃ ላይ የተመሰረተ ውሳኔዎችን የመወሰን ችሎታዎችን የሚያገኙበት ስለሆነ ትምህርትን ከብርሃን ጋር የሚያስመስለው ኢሶዴፓ የሀገራችን ዜጎች በሀገራቸው ጥራቱ ባልተጠበቀ ትምህርት ቤቶችና ጠግበው ባልወዱ መምህራን በመውደቅ መንገድ ዳር ተቀማጮችና ተስፋ የሌሎች እንዳይሆኑ ዜጎችን የሚያከብር እንዲሁም ብቃት ያለውና በዓለም አቀፍ ሜዳዎች ተወዳድረው ማሸነፍ የሚችሉ ዜጎችን የሚፈጥር የትምህርት ፖሊሲን ይከተላል። ኢሶዴፓ ትምህርት ዜጎች አቅማቸውን እንዲያዳብሩና ለህብረተሰቡ አስተዋጽኦ እንዲያበረክቱ የሚያስችላቸውን እውቀት፣ ችሎታ፣ እሴትና ቀና አመለካከት የሚቀጡበት ማህበራዊ ምንጭ እንዲሆን ይሰራል። ትምህርት ለግል እድገት፣ ለማህበራዊ ልማትና አገራዊ እድገት ወሳኝ ሚና የሚጫወት መሳሪያ በመሆኑ ጥራቱ የተጠበቀ ትምህርት ቤት በሀገራችን እንዲኖር
የትምህርት አመራሩ በትውውቅና በቁርጠኝነት የሚሾሙ ሳይሆኑ በብቃት የሚጠበቁ እንዲሆኑ ተገቢ ስልጠና ያላቸው በቂ መምህራን በየትምህርት ተቋማት እንዲኖሩ ምቹና ሳቢ መማሪያ አካባቢዎችን ይስፋፉ። እንዲሁም በትምህርት ተቋማቱ አስፈላጊ የፋይናንስና ቁሳቁስ አቅርቦት እንዲሟላ በማድረግ ፓርቲያችን ኢሶዴፓ የትምህርቱ ስብራት የሚተከልበትና የትምህርት ጥራት የሚስተካከልበት እርምጃዎችን ይወስዳል። ለትምህርት ቅድሚያ ያልሰጠ ሀገር ለመሆን ዕድል የሰጠ ሀገር እንደሆነ ስለሚወሰድ የትምህርት ተቋማቱ የአካዳሚ ነፃነታቸው ተጠብቆ የሚሰሩበትና ዓለም አቀፍ ደረጃን የጠበቀ ስልጠናና ክህሎት የሚሰጥበት ሁኔታ እንዲኖር ፓርቲያችን ኢሶዴፓ ለትምህርት ተቋማትና ለአካዳሚሻን ቅድሚያ ሰጥቶ ሁኔታዎችን ያመቻቻል። ይህ ማለት ኢሶዴፓ ፓርቲያችን የሚከተለው የትምህርት ፖሊሲ ለመምህራን ስብዕናና ለትምህርት መሠረተ ልማቶች እንዲሁም ለተማሪዎች ደህንነትና ደህንነት ቅድሚያ ይሰጣል ማለት ነው። መምህራን የእውቀት ሁሉ አባት ስለሆኑ ለአባትነት የሚገባውን ክብርና ቦታ ለመምህራን ይሰጣል። በሀገራችን መምህራን ጠግቦ በልቶ የሚሰሩበት በቂ ደሞዝ ሳይከፈል የትምህርት መሠረተ ልማቶችንና የመማሪያ ግብዓቶች ሳያሟላ እንዲሁም የተማሪዎች ደህንነትና ጤንነት በልኩ ሳይጠብቅ በብሔራዊ ፈተና ብቻ ወጣቱን የሚጥልና ወጣቱ የሰፈር ጠባቂ እንዲሆን ወይም ወጣቱ በሰው ሀገር ለኩሽናና ለጥበቃ ስራ ከባህር ማዶ እንዲሰደድ የሚያደርግ የትምህርት አሰራር ጉድለት ያለበትና መሻሻል ያለበት እንደሆነ ፓርቲያችን ኢሶዴፓ ከማመኑም በላይ የመምህራን ሙያ ስልጠና በጥራት የሚሰጥበትና የሙያ ብቃታቸው የሚሻሻልበት ሁኔታን ይፈጥራል። ወጣት ተማሪዎች ጠግቦ በሚያስተምሩ መምህራን የትምህርት መሠረተ ልማት በተሟላበት ትምህርት ተቋማት ተምረው በብቃትና በችሎታ ብቻ ተወዳዳሪ ሆነው ከሀገር የሚወጡበት እንጂ በስራ አጥነት መታወቂያ ተመዝግበው ለእንጀራ ፍለጋ ከሀገር የሚሰደዱበት ሁኔታ እንዲቀር ፓርቲያችን ኢሶዴፓ ይሰራል። የትምህርት መሠረተ ልማቶችና ግብዓቶች ሙሉ ባልሆነበት ብቃት ያለው ተወዳዳሪ የሆነውን ዜጋ መፍጠር ስለማይቻል ፓርቲያችን ኢሶዴፓ ለሀገራችን ዜጎች የትምህርት መሠረተ ልማቶችን ማለትም ምቹ የመማሪያ ክፍሎችን፣ ቤተ መጻሕፍትን፣ የኮምፒውተርና የአይሲቲ ማዕከላትን፣ የምርምርና ጥናት ማዕከላትን፣ የኢንተርኔትና ዋይፋ ፋሲሊቲዎችን፣ ምቹ የመጸዳጃ ክፍሎችን፣ ምቹ የሴት ተማሪዎች ንጽህና መጠበቂያ ክፍሎችን፣ ምቹ ዶርሚተሪዎችን፣ ምቹ የስፖርት ሜዳዎችን እንዲሁም ክሊኒኮችን በሀገራችን ከፍተኛ ስልጣን እርከን ባሉ አካላት አካባቢዎች ብቻ ሳይገደቡ በሁሉም የሀገራችን ክፍሎች ተደራሽ እንዲሆን ኢሶዴፓ ይሰራል። ተማሪዎች የዛሬ አበቦችና የነገ ሀገር ተረካቢ ተረኞች ስለሆኑ የፓርቲያችን ፖሊሲ ለተማሪዎች አናሳ ቦታ አይኖረውም። ስለዚህ የተከበራችሁ የሀገራችን ሕዝቦች የምርጫ ምልክት የያዘው የእጅ ባትሪ ምልክት የያዘውን ኢሶዴፓ በመምረጥ ከትምህርት ጨለማ እንድትወጡ ላለው አመሰግናለሁ። ምልክታችን የእጅ ባትሪ ነው። ሀሳብ 5 ደቂቃ አላችሁ። አመሰግናለሁ። የተከበራችሁ የኢትዮጵያ ሕዝቦች ትብብር ለኢትዮጵያ አንድነት ፓርቲ በሀገራችን ለ7ኛ ጊዜ ለሚካሄደው ሀገራዊና ክልላዊ ምርጫ እንኳን በሰላም አደረሳችሁ እያለ ታላቅ የአክብሮት ሰላምታ ያቀርብላችኋል። ፓርቲያችን ትብብር ለኢትዮጵያ አንድነት ከማህበራዊ መርሃ ግብር አንዱ በሆነው በትምህርት ስርዓተ ጉዳይ ቀጥሎ ያሉትን አማራጮች የመነሻ ፖሊሲ ሀሳቦች ለኢትዮጵያ ሕዝብ እንደሚከተለው እናቀርባለን። የትብብር ለኢትዮጵያ አንድነት በትምህርት ዘርፍ ያሉትን ችግሮች የሚፈታ አዲስ ስርዓተ ትምህርት መዘጋጀት አለበት ብሎ ያምናል። በትብብር ለኢትዮጵያ አንድነት እምነት ለሀገሪቱ የሚያስፈልጋት ስርዓተ ትምህርት ዓለማዊ ሁኔታዎችን ከአንድ ፓርቲ ርዕዮተ ዓለማዊ እምነት ባሻገር መረዳት የሚቻል ዜጋ መፍጠር ነው። ስለሆነም ፖሊሲውን በመቅረጽ ይዘቱን በመወሰን ረገድ ኃላፊነቱ ያለባቸው መምህራን፣ ተማሪዎች፣ ወላጆችና መላ ዜጎች ሙሉ ተሳትፎ እንዲኖራቸው በማድረግ እንደገና መቅረጽ ያስፈልጋል። ፖሊሲውን ተግባራዊ የሚያደርገው የትምህርት አመራርና አስተዳደሩም ከፖለቲካ ጣልቃ ገብነት ነፃ ሆኖ በሕዝብና በባለሙያዎች በመምህራንና በተማሪዎች ተሳትፎ ላይ መመስረት ይኖርበታል። ስርዓተ ትምህርቱ ከአንድ ፓርቲ ርዕዮተ ዓለም እምነት የተለየ እንዲሆን በማድረግ ዜጎች በነፃነት እንዲያስቡ፣ እንዲሰሩና እንዲኖሩ የሚያስችል ህዝባዊ ፖሊሲ ሆኖ ይሻሻላል። የማሻሻያውም ዓላማ ስርዓተ ትምህርቱ የፖለቲካ ኃይሎች ወደ ስልጣን በወጡና ከስልጣን በወረዱ ቁጥር ሁል ጊዜ እየተቀየረ ከዜሮ የሚጀምርበትን አባካኝ አሰራር እንዲያስወግድ ጥንቃቄ ያደርጋል።
መምህራን በቂ የሙያ ስልጠና እንዲያገኙ ማድረግ፣ ከወቅቱ የኑሮ ደረጃ ጋር የሚመጣጠን ወርሃዊ ደሞዝና ልዩ ልዩ ማበረታቻ የሚያገኙትን ሁኔታ ማመቻቸት፣ የሙያ ስነ ምግባራቸውና ለማዳበርና መብታቸውን ለማስከበር የሚያስችል ነፃ ማህበር እንዲኖራቸው ይደረጋል። መምህራንም ሆኑ ሌሎች ሰራተኞች መብታቸውን ለማስከበር በሙሉ ነፃነት የመደራጀት መብታቸው እንዲከበር ትብብሩ ሙሉ ህጋዊ ድጋፍ እንዲያገኙ ያደርጋል። ሰራተኞች መብታቸውን ለማስከበር በህብረት ስምምነት እንጂ በመንግስት አስገዳጅነት መሆን እንደማይገባው ህግ እንዲወጣና ተግባራዊ እንዲሆን በህግ እንዲደነገግ ወይም ያለው ህግ ተጠናክሮ እንዲተገበር ትብብሩ ይሰራል። ተማሪዎችም የመደራጀት ሀሳባቸውን የመግለጽ የአካዳሚክና የመብት ጥያቄዎችን የማቅረብ ነፃነታቸውን በሚያረጋግጥ መንገድ ራሳቸውን ደን በማውጣትና መሪዎቻቸውን በዲሞክራሲያዊ አግባብ የመምረጥ ሙሉ ነፃነት ሊኖራቸው ይገባል። የአካዳሚክ ስታፍ አባላት ብቻ ሳይሆኑ በተቋሞቹ ውስጥ የተመደቡ ሌሎች ሰራተኞችም መብታቸውን እንዲጠበቅላቸውና በአንድ ከፍተኛ ትምህርት ተቋም ውስጥ የሚሰራ ሰራተኛ የሚጠበቅበትን ከፍተኛ ኃላፊነት ለመወጣት የሚያስችል ምቹ ሁኔታ እንዲፈጠርላቸው ያስፈልጋል። በአጠቃላይ የከፍተኛ ትምህርት ተቋም ማህበረሰቦች ተገቢውን አስተዳደራዊና አካዳሚካዊ ነፃነት እንዲኖራቸው ያደርጋል። መንግስት የትምህርት ወጪን ለመሸፈን መውሰድ ያለበት እርምጃ የታክስ መሰረቱን ማስፋት፣ ከድሃው ህብረተሰብ የሚሰበሰበውን ቀረጥና ግብር ከሙስናና ከብክነት መጠበቅ፣ የትምህርት ተቋሞችን ወጪያቸውን ለመደገፍ የሚያስችል የምርትና የምርምር ተግባራት እያካሄዱ ገቢ የሚያገኙበትን መንገድ መፍጠር፣ ከፍለው መማር ለሚችሉ ዜጎች የግል ትምህርት ተቋሞችን ሰፊ አገልግሎት እየሰጡ በመንግስት ትምህርት ተቋሞች ያለውን መጨናነቅ እንዲያቃልሉ መደገፍና ከውጭ ከሚገኘው የልማት እርዳታና ብድር ውስጥ የትምህርት ድርሻን ማሳደግ ነው። የስኮላርሺፕና የተልእኮ ትምህርት ዕድሎች ለሁሉም ዜጎች በእኩል ደረጃ መሰጠት ይገባቸዋል። መመዘኛውም አካዳሚካዊ ብቃትና የሀገሪቱ የሙያተኛ ፍላጎት ሆኖ አሰራሩ ደግሞ ግልጽነትና ተጠያቂነት መሰረት ያደረገ መሆን አለበት። ይህንን ተግባር በኃላፊነት የሚመራ ነፃ አደረጃጀትና አሰራር ያለው አንድ የውጭ ሀገር ስኮላርሺፕ የተልእኮ ትምህርት ኤጀንሲ መቋቋም ይኖርበታል። የትምህርት ዘርፉ የበጀት ድርሻ ማሳደግ የማይታለፍ ጉዳይ ነው። ስለዚህ ለትምህርት የሚመደበው በጀት በየጊዜው እንዲጨምርና በተለይ ለሁለተኛ ደረጃና ከፍተኛ ትምህርት የሚመደበው ድርሻ ከአሁኑ የተሻለ እንዲሆን መደረግ ይኖርበታል ብለን እናምናለን። እናመሰግናለን። ትብብር ለኢትዮጵያን አንድነትን ይምረጡ። ምልክታችን አውራ ጣት ነው። ትብብር ለኢትዮጵያ አንድነት የተመደበለትን የ5 ደቂቃ ጊዜ ይጠቅማል። ክቡራትና ክቡራን አድማጭ ተመልካቾቻችን እንደዚሁም ጥሪያችንን አክብራችሁ ለመራጩ ሕዝብ ፖሊሲያችሁን የምታስተዋውቁ ተፎካካሪ ፖለቲካ ፓርቲዎች ወደ ሁለተኛው ምዕራፍ ነው የምንሸጋገረው። በሁለተኛው ምዕራፍ ደግሞ የፖሊሲያችሁን ዝርዝር ሀሳብ የምታቀርቡበት ክፍለ ጊዜ ይሆናል። ለዚህ የተመደበው ክፍለ ጊዜ 10 ደቂቃ ነው ለእያንዳንዱ ፖለቲካ ፓርቲ። ቀደም ሲል ባወጣ ነው የዕጣ ድልድል መሰረት ህብር ኢትዮጵያ 10 ደቂቃ አላችሁ። አመሰግናለሁ። በህብር ኢትዮጵያ ዲሞክራሲያዊ ፓርቲ የትምህርት ፖሊሲ ሁሉም ዕድሜ ለትምህርት የደረሰ ልጅ ልጅቷም ሆነ ሴት ሆነ ወንድ ሆነ ያለው ልዩ ተሰጥኦን እና ፍላጎት መሰረት ያደረገ የሙያ ወይም የቀለም የትምህርት መርጦ እንድትከታተሉ ያደርጋል እንጂ አሁን እንደሚሆነው እንዳለው ፍላጎት ተሰጥኦም በመግደል ተመሳሳይ በቦይ ውስጥ እንደሚከት አይሆንም። ህብር ኢትዮጵያን ከመረጣችሁ አሁን እንደመሆን ፖሊሲ ሳይሆን እየተቀየረ ይሄዳል። ተማሪም አይወድቅም። እስከ ወረዳ ደረጃ ድረስ ዲግሪ መርሃ ግብር ይዘረጋል። እስከ ቀበሌ ድረስ መደበኛና ኢ-መደበኛ ደረጃ እንዲማሩ እስከ ቀበሌ ደረጃ ድረስ ወርዶ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ይሰራል። የወደቁ ተማሪዎችንም ያነሳል። የወደቁበት ይጥላል ሳይሆን ያነሳል። እሱን ለማስነሳት ቆርጦ የተነሳ ፓርቲያችን በመሆናችን ህብር ኢትዮጵያ ዲሞክራሲያዊ ፓርቲን እንድትመርጡ ያንጸባረቁ ሁሉም የመንግስት ከፍተኛ የትምህርት ተቋማትም የተማሪ ምዝገባ እንዲጀምሩ ይደረጋል። በልዩ ልዩ ፍላጎቶች ተማሪ ልጆች የቤተሰባቸው ልዩ ልዩ ድጎማ ይሰጣሉ እንጂ የትምህርት ቤት ወጪ ሁሉ በመንግስት የሚሸፈን ይሆናል። ባለፉት 2 እና 3 ዓመታት ገዢው ፓርቲ ወይም አጋሩ በተከሰተው ሳስተምሩ በፈተና የመጣል ፖሊስ ምክንያት ከትምህርት ገበታ የወጡ ተማሪዎችን ወደ ትምህርት ቤቱ በመመለስ ወደ ታድሶ በመለስ
ገዢ የአሁኑ ህብረ ኢትዮጵያ ዲሞክራሲ ፓርቲ አብክሮ ይሰራል። ከመካከለኛው እና ከፍተኛ ትምህርት ደረጃ ላይ የትምህርት መስኮች ሁሉም በተመሳሳይ የእንግሊዝኛ ቋንቋ የሚሰጥ ሲሆን ይህንን ሁኔታ ለመቀየር የሚያስችሉ ቀጣይ ጥናቶች ይከናወናሉ። በትምህርት ዘርፍ የድንበር አካባቢና እና አርብቶ አደር አካባቢዎችን ሁኔታ በድጋፍነት እንዲማሩ የሚያስችል አሰራሮች ይከፈታሉ። ከመጀመሪያ ደረጃ እስከ ምሩቅ ተማሪዎች ድረስ መንግስት የትምህርት በነፃ ያደርሳል። በዩኒቨርሲቲ ምሩቁ ደረጃ የሚገኙ ተማሪዎች የመኝታ እና የምግብ ሁሉም ቁሳቁሶችን በመንግስት የሚሸፈን ይሆናል። የመንግስት እና የግል ትምህርት ቤቶች መንግስት በሚያወጡ ፕሮግራም ወይ ካሪኩለም የሚመሩ ሲሆን የግል ትምህርት ተቋማት በመንግስት የሚቀመጡ ዝቅተኛ መስፈርቶችም በታች በሆኑ መልክ ትምህርትን መስጠት አይፈቀድላቸውም። ከመጀመሪያ ትምህርት ተቋማት በታች ያሉ የልጆች ማቆያና ኬጂ አነስተኛ ትምህርት ቤቶች በመንግስት ሽፋን ይሆናል፣ ሁሉም ወጪ ማለት ነው። በክፍያ የሚያስተማሩ የግል ትምህርት ተቋማት ወራዊ የትምህርት ቤት ክፍያ ተመናቸው በተማሪ ወላጆች አቅምና ትምህርት ቤት በሚያወጣው አቅም ሊሆን አይችልም፣ ውሳኔ ሊሆን አይችልም ማለት ነው። የግል ትምህርት ተቋማት የሚያስፈልጋቸውን የትምህርት ግብይት ከቀረጥ ነፃ እናደርጋለን ማለት ነው። ትምህርት ቤቶች የግል ትምህርት ቤት የሚያመጣው ወጪውን የትምህርት ቁሳቁሶች ሁሉ ከቀረጥ ነፃ እንዲሆንም ይደረጋል፣ ፓርቲ ያደርጋል ማለት ነው። ምሩቅ ተማሪዎች እንደ ትምህርት አይነት እና ባህሪ በአማካይ ዲፕሎማ 2 እስከ 3 ዓመት ውስጥ እንዲመረቁ ይደረጋል። ዲግሪ ከ3 እስከ 5 ዓመት ውስጥ እንዲመረቁ ይደረጋል። እንዲሁም ማስተርስም እንዲሁም እየጨመረ እስከ ዓመት 3ኛ እስከ ዲግሪ 2 ዓመት እስከ በኋላ እንዲጨመር ይደረጋል። 2 ዓመት ማለት ነው። የሙያ እና የቴክኒክ ትምህርት እና ስልጠናዎቹ በዲፕሎማ በዲግሪ እንዲሰጥ ይደረጋል። ያም ሁሉ በመንግስት ሁሉ በቁጥጥር ማለት ነው። የአሁኑ እኮ ዲግሪ ዲፕሎማ የሚባለው ዶክተሬት ፕሮፌሰር የሚባለው አሁን ገዝቶ እየመጣ ነው። ገዝቶ እየመጣ ያለው ሀገርን እየሸጠ እየቆራረጠ እየበላ ነው። ሀገሪቱ አሁን ባለው ሁኔታ ተማሪ እኮ ኢትዮጵያ አሁን ያለው ከአባቶቻችን ወረስነው ሀብታችን አታለች። ኢትዮጵያ ጥንታዊ የሆነ 2 ውሃዎች አሉ ይባላል። 2 ውሃዎችም እነዚያም ቀይ ባህርና ህንድ ውቅያኖስ ናቸው። ኢትዮጵያ ህዝብ ይህን ገንዝቦ ህብረ ኢትዮጵያን ዲሞክራሲያዊ ፓርቲን መርጦ ይህን ችግር እንዲቀረፍ ማድረግና አዲስቷን ኢትዮጵያን ለማየት የሚሻ ይሆናል። ስለዚህ ምርጫችሁ፣ ስልጣናችሁ በእጃችሁ እንደሆነ ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ አበባ ምረጡ ያለ ሁሌ እየዘከረ ይገኛል። የምሩቅ ተማሪዎች እንደተመረቁ እንደሚመደቡ ይሰራል። የሙያ ሆነ የቴክኒክ ሙያ ሁሉ ሀገር ውስጥም ሀገር ውጭም ለስራ አጥ ለተማሪዎች ሁሉም ስራ እድል ይከፈታል። በሀገር ውስጥም በሀገር ውጭም ያሉ ባለሀብቶች መቶ ኢንቨስት እንዲያደርጉና ስራ አጥ እንዲቀነሱ ይደረጋል። ይህን ማኒፌስታችን ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ እቅድ ነው። በኢትዮጵያ ውስጥ ያለው የህዝብ ቁጥር ከ135 ሚሊዮን በላይ ነው። ጂዲፒ $100 ቢሊዮን ነው ኢትዮጵያ። በዓለም ደግሞ 5 እስከ 7% ነው። ስለዚህ ዝቅተኛ ነው፣ የለንም ማለት ነው። ስለዚህ ይህን ለመቀየር ኢትዮጵያዊነቱን አዲስቷ ኢትዮጵያን ለማየት ከፈለጋችሁ አዲስ ግዴታና መብትን የሚወጣ ተማሪን ለማየት ከፈለጋችሁ ህብረ ኢትዮጵያን ዲሞክራሲያዊ ፓርቲን እንድትመርጡ እየገለጸን ያሳወቀናል። በአሁኑ ጊዜ 2 ውሃዎች የኢትዮጵያና ኢትዮጵያዊ እንደሆኑ በትምህርት እየቀረጸን እናስተምራለን። ኢትዮጵያ ታፍና ያለ ወደብ ያለ ሁሉም ነገር በትምህርት ሁኔታም መጽሐፍም ለማድረስ አይችልም ያለ የሚመጣ መንግስት ሁሉ ስለሚያስቸግር 2 ውሃዎች ኢትዮጵያና ፈጽሞ ኢትዮጵያዊ እንደሆነ በልጆቻችሁ በትምህርት ፖሊሲ እንቀርጻለን። ተቀርጾም ነው ያለውት። ስለዚህ በእነዚህ ውሃዎች ብዙ ተማሪዎች ብዙ ሚሊዮን የሚቆጠሩ ተማሪዎች በዛ ስራ ዕድል እንደሚከፈት አንጠራጠርም። ኢትዮጵያ ህዝብ ሆይ ህብረ ኢትዮጵያን ዲሞክራሲያዊ ፓርቲን ምረጡ። አዲሷ ኢትዮጵያን ለማየት ከፈለጋችሁ ኢትዮጵያ ወጣት ሴት ወንድ ከሀገር እየፈለሰ ነው።
እየጠፋ ነው፣ በባህር ያለቀ ነው። ስለዚህ የተማረም ያልተማረም እየጠፋ ነው። ተማሪ ማለት ሀገርን እየሸጠ ነው። ህብረ ኢትዮጵያን ዲሞክራሲያዊ ፓርቲ ከመረጣችሁ ይህን አዲሷን ኢትዮጵያን ማየት ትችላላችሁ። ምርጫችሁ ለእናንተ ነው። ኢትዮጵያ ውስጥ ያለው ውጭ ያለው ኢትዮጵያውያን የተከበራችሁ አድማጮቻችን ህብረ ኢትዮጵያን አበባ እንድትመርጡ በአክብሮት እጠይቃለሁ። ስለዚህ ትምህርት ፖሊሲያችን በእንደዚህ ይቀጥላል። መብትና ግዴታን የሚወጣ የሀገር ፍቅር ያለ ቢኖርም በሀገር ቢሞትም በሀገር የሚል ከራሱ አልፎ ለወገኑ የሚያስብ ለፈጣሪ የሚፈራ ከአንድ ወታደር ውጭ የማያውቅ በአንድ ህገ መንግስት የሚመራ ኢትዮጵያን ለመቅረጽ ህብር ማለት አንድ የሚያደርግ አንድ ኢትዮጵያን አንድ ሀገር አንድ የሚያደርግ ፌዴራሊዝም ነገሮች ውስጥ እንውጣና ትምህርቱ ላይ ብቻ ኦኬ። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ትምህርትን በአርብቶ አደር አካባቢም በአርሶ አደር አካባቢም ለማድረስ እስከ ገጠር እስከ ወረዳ ድረስ ዲግሪ መርሃ ግብር ለመዘርጋት ዝግጁ ነው። ተማሪዎችም በመንግስት ትራንስፖርቴሽን ተንቀሳቅሶ እንዲማሩ ይደረጋል። ይህም ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ በነፃነት በእኩልነት ማንም ሰው ከሰው ጋር እኩል እንደሆነ የሚያምን ፓርቲ ነው። ህግንም አስከብሮ ሀገርንም አስከብሮ የሚኖር ትውልድ ለመፍጠር በትምህርት ቀዳሚ ስራ ለመስራት ይፈልጋል። ህብረ ኢትዮጵያን ምረጡ። ህብረ ኢትዮጵያን መምረጥ ብልህነት ነው፣ ሀገርን ማዳን ነው። ስለዚህ ህብረ ኢትዮጵያን ምረጡ። አርማችን አበባ ነው እላለሁ። አመሰግናለሁ። ህብረ ኢትዮጵያ ለዝርዝር ሀሳብ የተፈቀደለትን የ10 ደቂቃ ጊዜ ተጠቅሟል። በቀጣይ ኢሶዴፓ 10 ደቂቃ አላቸው። አመሰግናለሁ። የኢሶዴፓ የትምህርት ዝርዝር ፖሊሲ አማራጮችን አቀርባለሁ። የምርጫ ምልክታችን የእጅ ባትሪ ነው። ኢሶዴፓ ቢመረጥ የሚከተሉትን አማራጭ የትምህርት ፖሊሲዎችን እንደሚተገበር አቀርባለሁ። አንደኛ፣ ብዛትን ሳይሆን ጥራትን ያስቀደመ የትምህርት ፖሊሲን እንከተላለን። ይህን ስንል አሁን ያለው የትምህርት ፖሊሲ ብዛትን እንጂ ጥራትን ያስቀደመ ነው ብለን አናምንም። ምንም እንኳን በሁሉም አካባቢዎች ፍትሃዊ የትምህርት ተደራሽነት አለ ባንልም በሀገራችን ብዙ የግልና የመንግስት ትምህርት ቤቶች እንዳሉ እናምናለን። ነገር ግን በጥራት በኩል በርካታ ውስንነቶች አሉበት። ማሳያ ቢያስፈልግ ከ4 ዓመታት በፊት ጀምሮ በሚሊዮን የሚቆጠሩ ተማሪዎች የዩኒቨርሲቲ መግቢያ ፈተና ተቀብለው የወደቁበትን እንደ ማሳያ ማንሳት ይችላሉ። ፓርቲያችን ኢሶዴፓ የትምህርት ጥራት የሚመጣው በብዙ ተያያዥ ጉዳዮች ሲሟሉ እንደሆነ ያምናል። አገራችን ለአንድ የክልል አመራር በየወሩ 70 ሺህ ብር ለአስቤዛ እየከፈለ ለአንድ ዩኒቨርሲቲ ፕሮፌሰር በወር 39 ሺህ ብር በ35% ግብር የሚከፈልበት ሀገር ነው። ይህ የሚያሳየው በሀገራችን ፍትሐዊና እኩል የዜጎች ተጠቃሚነት እንደሌለ ያሳያል። ይህ ብቻ ሳይሆን ሰውን ለሚቀርጹ መምህራን መንግስት ትኩረት ካለመስጠቱ የተነሳ በገጠር የሚያስተምሩ መምህራን ወራዊ ደሞዛቸውን በጊዜ አያገኙም። ለዚህም ጥያቄ ሰላማዊ ሰልፍ ሲወጡ በመንገድ ላይ በፖሊስ የሚደበደቡበትና የሚታሰሩበትን አጋጣሚዎች መጥቀስ እንችላለን። ይሁን እንጂ ፓርቲያችን ኢሶዴፓ ቢመረጥ የትምህርት ጥራት እንዲመጣ የእውቀት ሁሉ አባት ለሆኑ መምህራን የሚገባውን አባታዊ ክብር ይሰጣል። መምህራን የሥራ ተነሳሽነታቸው እንዲረጋገጥና በሥራ ላይ እንዲቆዩ ለማስቻል ስራቸውን በአግባቡና በኃላፊነት የሚሰሩ መምህራንን ለይቶ ይሸልማል። ሽልማቱ ደግሞ ገንዘብ ሊሆን ይችላል፣ የትምህርት ዕድል ሊሆን ይችላል፣ የደረጃ እድገት ሊሆን ይችላል። የተማሪና የመምህራን ሬሾ ተመጣጣኝ እንዲሆንም ኢሶዴፓ ይሰራል። ለትምህርት ግብዓት የሚሆኑ አስፈላጊ ግብዓቶችን ለትምህርት ቤቱ ማህበረሰብ እናቀርባለን። የመማሪያ አካባቢዎች ሳቢና ምቹ እንዲሆን ከሚመለከተው አካላት ጋር በመቀናጀት ፓርቲያችን ኢሶዴፓ ይሰራል። የትምህርት ስራ ክትትልና ቁጥጥር ስራዎችን በማጠናከር የሚፈጠሩ ክፍተቶችን እየለየ በየጊዜው ማስተካከያዎችን እየወሰደ ኢሶዴፓ የትምህርት ጥራትን የሚጠግን እንደሆነ እንድታውቁ እንፈልጋለን። ሁለተኛ፣ ተግባርና የገበያ ፍላጎትን መሰረት ያደረገ የትምህርት ፖሊሲን ተግባራዊ እናደርጋለን። ተግባርና የገበያ ፍላጎትን መሰረት ያደረገ የትምህርት ፖሊሲን መከተል በሁሉም ዘርፍ አገራችንን አዋጭ ያደርገዋል ብሎ ኢሶዴፓ ያምናል። ከዚህ አንጻር በትምህርት ላይ ብቻ ሳይሆን ጥራት ያላቸውና በዓለም አቀፍ ገበያ ፍላጎት ያላቸው እንዲሆኑ እንሰራለን።
ትምህርት ለሁሉም እኩል ተደራሽ እንዲሆንና በሀገር አቀፍ ደረጃ ተወዳዳሪ የሆኑ ተማሪዎችን የሚያፈራ ተቋም እንዲሆን እንሰራለን። የስራ ፈጠራን ያስቀደመ ትምህርትን ማለትም የቢዝነስ እውቀትን፣ የስራ ፈጠራን፣ የአደጋ መከላከልን፣ ጥሩ አመራርና ተግባቦትን፣ የቢዝነስ እቅድና አመራርን በሚያስታውቁ ትምህርቶች ላይ በትኩረት እንሰራለን። በሁሉም የከፍተኛ ትምህርት ተቋማት ፕሮግራሞች ከዘመኑ ገበያ ፍላጎቶች ጋር የሚጣጣሙ እንዲሆኑ እናደርጋለን። ሶስተኛ፣ ኢሶዴፓ በዲጂታልና ቴክኖሎጂ ላይ የተመሰረተ የትምህርት ፖሊሲን ያስቀድማል። ይህንን ግብ ለማሳካት በትምህርት ቤቶች ውስጥ የአይሲቲ መሰረተ ልማቶች እንዲሟሉ እናደርጋለን። የመስመር ላይ የመማሪያ መድረኮች ወይም ኦንላይን ሌርኒንግ ፕላትፎርምስ እናጠናክራለን። በቴክኖሎጂ አጠቃቀም ዙሪያ ለመምህራን በቂ ስልጠና እንሰጣለን። በትምህርት ተቋማት የዲጂታል ቤተ መጻሕፍትና ግብዓቶች እንዲሟሉ እናደርጋለን። አራተኛ፣ ሁሉን አቀፍ የትምህርት መሰረተ ልማት አቅርቦትን ተደራሽነት ያስቀደመ የትምህርት ፖሊሲን እናሰፋለን። አሁን ያለው የትምህርት ፖሊሲ ለሁሉም አካባቢዎች ፍትሐዊና እኩል የሆነ የትምህርት መሰረተ ልማትን ተደራሽ ያደረገ ነው ብለን አናምንም። ባለፉት 7 እና 8 ዓመታት ውስጥ መንግስት ከ34,000 በላይ መዋዕለ ሕፃናት ትምህርት ቤቶች፣ ከ60,000 በላይ አዳሪ ትምህርት ቤቶች እንደተገነቡ ጠቅላይ ሚኒስትራችን በፓርላማ ሲያወሩ በተደጋጋሚ ሰምቻለሁ። ነገር ግን እኔ እየተወዳደርኩበት ባለሁበት በቡርጂ ዞን በኃይለ ሥላሴ በደርግና በኢህአዴግ ዘመን ተገንብቶ አሁን እየፈረሱ ካሉ ትምህርት ቤቶች ውጭ በብልጽግና ዘመን የተሰራ ምንም አይነት ትምህርት ቤት የለም። ይህን እውነት ምናልባት ብልጽግና ይክዳል ብዬ አላምንም። ስለዚህ እኛ ኢሶዴፓዎች ለከተማውና ለገጠሩ አርሶ አደሮች እንዲሁም አርብቶ አደሮች፣ ለብዙና ለአናሳ ብሔረሰቦች እኩል ተደራሽነትን የሚያረጋግጥ የትምህርት አሰራርን እንከተላለን። ይህንን ስናደርግ የትምህርት ፖሊሲያችን ለወንድና ለአካል ሙሉ ተማሪዎች ምቾትን የሚያስጠብቅ ብቻ ሳይሆን የሴቶችንና የአካል ጉዳተኞችን ጉዳይ ያገናዘበ እንዲሆን እናደርጋለን። አምስተኛ፣ የትምህርት ፖሊሲያችን ለምርምር ስራ ትኩረት ሰጥቶ የሚሰራ ይሆናል። አሁን ባለው ነባራዊ ሁኔታ በከፍተኛ ትምህርት ተቋማት ለምርምር ስራ የሚመደበው በጀት በቂ ነው ብለን አናምንም። ከዚህ የተነሳ ለምርምር ስራ ተብሎ ለኮሌጆችና ለትምህርት ክፍሎች የሚመደበው በቂ በጀት ካለመሆኑ የተነሳ የከፍተኛ ትምህርት ተቋማት መምህራኖች በትርፍ ጊዜያቸው በግል ኮሌጆች እንዲሰቃዩ ካልሆነም ወደ ሱስ እንዲገቡ ብዙ ዕድሎችን ፈጥሮ ኖሯል። ስለዚህ ፓርቲያችን ኢሶዴፓ ለምርምር ስራ የሚመደበው በጀት በቂ እንዲሆን ከሚሰራም በላይ ለምርምር ስራ የሚመደቡ በጀቶች ስራ ላይ ስለመዋላቸው በትኩረት የሚከታተል ይሆናል። ስድስተኛ፣ በትብብር ላይ የተመሰረተ ዘላቂ የትምህርት ፋይናንስ ፖሊሲን የምንከተል ይሆናል። ፓርቲያችን ኢሶዴፓ የትምህርት ፋይናንስ ስርዓቱ በመንግስት በጀት ብቻ መሸፈን አለበት ብሎ አያምንም። ይህንን ግብ ለማሳካት ፓርቲያችን ኢሶዴፓ የመንግስትና የግል ሽርክናዎችን በማጠናከር በየትምህርት ቤቱ አጥር ግቢ ውስጥ ባሉት ትርፍ መሬቶች ላይ ገቢ ማስገኛ የልማት ስራዎችን በመስራት የማህበረሰብ ድጋፍ ፕሮግራሞችን በማመቻቸትና ዓለም አቀፍ የልማት ትብብሮችን በማጠናከር ዘላቂ የትምህርት ፋይናንስ ፖሊሲ እንዲረጋገጥ ያደርጋል። አመሰግናለሁ። ኢሶዴፓ የተመደበለት ሰዓት የዝርዝር ሀሳቡን አቅርቧል። ትብብር ለኢትዮጵያ አንድነት 10 ደቂቃ አላቸው። እሺ፣ አመሰግናለሁ። ይህንን ፕሮግራም ያዘጋጀንን የደቡብ ክልል ቴሌቪዥን ድርጅትን እጅግ አድርጌ በፓርቲ ስም አመሰግናለሁ። የተከበራችሁ የኢትዮጵያ ሕዝብ ሆይ፣ ፓርቲያችን ትብብር ለኢትዮጵያ አንድነት ኢትዮጵያዊ ፓርቲ ከማህበራዊ መርሃ ግብር አንዱ በሆነው በትምህርት ስርዓት ጉዳይ ላይ ቀጥሎ ያሉትን አማራጭ የፖሊሲ ሀሳቦችን ለኢትዮጵያ ሕዝብ እንደሚከተለው ያቀርባል። ትምህርት ለአንድ ሀገር ትንሣኤም ሆነ ውድቀት የመጀመሪያው ግንባር ቀደም መነሻ ምክንያት ሲሆን የትምህርት ስርዓት በአግባቡ የተጠቀሙ የዓለም ሀያላን የተባሉ አገራት ዛሬ ለደረሱበት የቴክኖሎጂ ማማ የመጀመሪያ ምክንያት የሆነው የትምህርትን ስርዓት ለሀገራቸው ሉዓላዊነት፣ ለህዝባቸው ብሔራዊ ሁለንተናዊ ጥቅም በትኩረት ስለሰሩ ብቻ ነው። ሀገራችን ኢትዮጵያ በአፍሪካ ቀደምት ዘመናዊ የትምህርት ስርዓት ተጠቃሚ አገር ብንባልም የገዢ መደቦቻችን የግል ጥቅማቸውና የስልጣናቸውን ማቆያ ትምህርትን በመሳሪያነት በመጠቀም በሀገረ መንግስት ግንባታ ሂደት ለውድቀት፣ ለማይምነትና ለድንቁርና አዳርገውናል። ትብብር ለኢትዮጵያ አንድነት ኢትዮጵያዊ ፓርቲ አሁን በሀገራችን ያለው ብልጽግና መር የትምህርት ስርዓት ችግሮች የሚፈቱት አዲስ የትምህርት ስርዓት ስናዘጋጅ ብቻ ነው በማለት እምነቱን በሚከተሉ ምክንያቶች ለኢትዮጵያ ሕዝብ በዝርዝር ያቀርባል። አንደኛ፣ አሁን የምንቀጥለው የትምህርት ስርዓት የትምህርት ስብራት ጥገና ያስፈልገናል በመባል በስርዓቱ የታመነ የጥገና ተሃድሶ ለውጥ ውስጥ የሚገኝ ስለሆነ
እንደ ትብብር እምነት በአዲስ የትምህርት ስርዓት ፖሊሲ መተካት የተሻለ ጥሩ አማራጭ መሆኑን ያሳየናል። ለዚህም ማሳያ እንደሆን ኢህአዴግ መራሹ መጠነ መውደቅና መጠነ ማቋረጥን ከኢትዮጵያ ምድረ ገጽ እናጠፋለን ባለው ፖሊሲ በጥገና ታድሶ 97 ከመቶ የኢትዮጵያን ተማሪ ያስወደቀበት አዲሱ የፖለቲካ ስርዓት እንደ ማሳያ ማየት ይቻላል። ይህ ሀገርን ማጥፋት፣ ትውልድን ማጥፋት፣ ዜጋን ማጥፋት ስለሆነ ትምህርት መቀየሩን ትብብር በእምነት ያምናል። ሁለተኛ እንደ ትብብር ለኢትዮጵያ አንድነት እምነት ለሀገራችን የሚያስፈልጋት የትምህርት ስርዓት ዝግጅት ከአንድ የአውሮፓ ፓርቲ ርዕዮተ ዓለም ምንጭ ብቻ የሚቀዳ መሆን የለበትም በማለት በጽኑ ስለምናምን እና ሁሉን አቀፍ አካታች ዜጋ የሚፈጥር የትምህርት ፖሊሲ ማዘጋጀት አስፈላጊ ስለሆነ ነው። ለዚህን እንበልና አሁን ብልጽግና መር የትምህርት ርዕዮቱ አገር በቀል ነው፣ የአልባንያ ነው፣ የጀርመን ነው፣ የአሜሪካ ነው። ካርታው አይታወቅም። ተማሪ 97 ከመቶ 12ኛ ክፍል ማለፍ ያልቻለበት የትምህርት ስርዓት ነው። ስለዚህ ይህንን ኢትዮጵያውያን ሁሉ ዜጎች ትብብር በማድረግ አዲስ የትምህርት ስርዓት የሚቀጥል ላይ እገዛ ማድረግ አለባቸው። ሶስተኛ ከአንድ ፓርቲ የርዕዮተ ዓለም እምነት ባሻገር የሚዘጋጀው የትምህርት ስርዓት ለውጥ በዋናነት ዓላማ ያደረገው የፖለቲካ ኃይሎች ወደ ስልጣን በመጡና ከስልጣን በወረዱ ምክንያት የትምህርት ስርዓቱ ሁልጊዜ ከዜሮ የሚጀምርበት አባካኝ አሰራርን በዋናነት ለማስቀረት ነው። አራተኛ የትምህርት ስርዓት ከአንድ የፓርቲ ርዕዮተ ዓለም የተለየ ማድረጋችን ጥቅሙ ዜጎች በነፃነት እንዲያስቡ እንዲሰሩ እና እንዲኖሩ የሚያስችል ህዝባዊ ፖሊሲ ሆኖ እንዲቀጥል ተብሎ ነው። ስለዚህ በአዲስ የትምህርት ስርዓት ቀረጻና ይዘቱን በመወሰን ረገድ ኃላፊነት ያለባቸው መምህራን፣ ተማሪዎች፣ ወላጆችና የሁሉም ዜጎች ሙሉ ተሳትፎ እንዲኖራቸው እናደርጋለን። አዲሱ የትምህርት ስርዓት ፖሊሲያችን ተግባራዊ የምናደርገው ከፖለቲካ ጣልቃ ገብነት ነፃ የሆነ በህዝብ፣ በባለሙያዎች፣ በመምህራን፣ በተማሪዎች ተሳትፎ ላይ መሰረት ያደረገ የትምህርት አመራርና አስተዳደር ስም መሰረት ብቻ ነው። የኢትዮጵያ ዜጎች ትምህርት መማር ሊከበርላቸው የሚገባ የሰብአዊ መብት ተጠቃሚነት የሚያረጋግጥ መብት ስለመሆኑ ትብብር ለኢትዮጵያ አንድነት ፓርቲ እንደ አማራጭ ሀሳብ ለህዝብ ያቀርባል። ትምህርት መማር ማለት ሰብአዊ መብት ነው። ይህንን ሰብአዊ መብት መንግስት ማክበርና የትምህርትን ስርጭት እኩልነት ፍትሃዊ ማድረግ አለበት። አሁን በሀገራችን ያለው የትምህርት ስርጭት እኩልነት፣ ፍትሃዊነት የአዲስ አበባና የክልሎችን ዞረን ስናይ በክልሎች ባሉ የገጠር ትምህርት ቤቶች ላይ የትምህርት ግብዓት ሆኖ የሚቀርበው ምንድን ነው? ጠመንና ቾክ ብቻ ነው። ማሳያና አዲስ አበባ እንውሰድና የትምህርት ጥራቱ ባይጠበቅም የአዲስ አበባ ተማሪ ከቤት ውስጥ ከትምህርት ቤቱ ላይ መመገቢያ፣ ልብስ፣ መጽሐፍ ይሁሉ አለ። ያና ይሄን ክልል ላይ ያሉትን የገጠር ትምህርት ቤቶች ስናነጻጽር በዚህ አይነት የትምህርት ፖሊሲ አገርን ማሻገር ስለማይቻል ትብብር የሚጠይቀውን አዲስ የትምህርት ፖሊሲ ማሻሻል ላይ ሁሉም እገዛ እንዲያደርግ በድጋሚ እንጠይቃለን። የ11ኛና የ12ኛ ክፍል ትምህርታቸውን ያጠናቀቁ ተማሪዎች የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ወስዶ ባመጡት የትምህርት ውጤት መግለጫ መሰረት ወደ ከፍተኛ የትምህርት ተቋም የመግባት እድል ይመቻቻል። የሚከተሉት የትምህርት አይነትና ባህሪ ለዲፕሎማ ከሁለተኛ እስከ 3 ዓመት፣ ለመጀመሪያ ዲግሪ ከ4 እስከ 5 ዓመት ይሆናል። መምህራን በሚያስተምሩ ደረጃ ልክ መሰረት የሙያ ማሻሻያ ስልጠና ይሰጥላቸዋል። የደሞዝ ጭማሪ ማሻሻያ፣ የቤት ኪራይና የትራንስፖርት ድጎማ ጥቅሞችን እናስከብራለን። ለመብታቸውም የሚታገሉበት ነፃ የሆነ ማህበር የመመስረት መብታቸውን የህግ ጥበቃ ይደረግላቸዋል። በመማር የማስተማር ሂደት የፈጠራ ውጤት ያስመዘገቡ መምህራንና ወላጆች የእውቅና ማበረታቻ ሽልማት ይሰጣል። የተለያዩ ተሰጥኦና ከፍተኛ የትምህርት ውጤት ያስመዘገቡ ተማሪዎች ችሎታቸውን ጠብቆ እንዲቀጥሉና ለሌሎች አርአያ እንዲሆኑ ለየት ያለ የትምህርት ክፍል ዝግጅት እድል እናመቻቻለን። በትምህርት ተቋማት አመራርና አስተዳደር እንዲሁም መምህራን እና ሌሎች ሰራተኞች መብታቸውን ለማስከበር የሚያደርጉት ንቅናቄ በህብረት ስምምነት የግል ፍቃዳቸው እንጂ በመንግስት አስገዳጅ ጣልቃ ገብነት መሆን እንደሌለበት ትብብር ለኢትዮጵያ አንድነት ፓርቲ ሙሉ የህግ ድጋፍ እንዲደረጋቸው ያደርጋል። የከፍተኛ የትምህርት ተቋማት ኮሌጅና ዩኒቨርሲቲዎችን ጨምሮ የራሳቸውን የመተዳደሪያ ደንብ ቻርተር በማዘጋጀት ራስንም በራስ የመምራት አለባቸው። የራሳቸውንም የሆነ መሪ ዲሞክራሲያዊ በሆነ መንገድ በብቃት መመዘኛዎች መሰረት የመምረጥ ነፃነት እናስከብራለን። ተማሪዎች የመደራጀት ሀሳባቸውን የመግለጽ የአካዳሚና የመብት ጥያቄዎችን የማቅረብ ነፃነታቸው ያለ ክልከላ ይከበርላቸዋል። የከፍተኛ የትምህርት ወጪን ተማሪዎች እንዲጋሩ በማድረግ ሂደት የሀገራችን የኢኮኖሚ አሁናዊ ሁኔታ የዜጎችን የድህነት ሁኔታ እጅግ አሳዛኝ በሆነ ደረጃ በሚገኝበት ይህንን የውጪ መጋራት ጉዳይ ተግባራዊ ማድረግ ፊታዊ አይደለም በማለት ትብብር ለኢትዮጵያ ስለሚያምን እንደ ትብብር መሆንና መደረግ ያለበትን አቋም እንደሚከተለው እናቀርባለን።
አንደኛ የቅድመ ድህነት ቅነሳ ትግል ተስፋ የሚጣልበት ውጤት ስናስመዘግብና የሀገራችን ኢኮኖሚ አስተማማኝ የኑሮ ዋስትና መፍጠሩን ሲረጋገጥ ይሆናል። ሁለተኛ መንግስት ይህ ተፈጻሚ እስከሚሆን ድረስ የትምህርት ወጪን መጋራት ለመሸፈን የታክስ መሰረቱን ማስፋፋት፣ ከህዝቡ የሚሰበሰበውን ቀረጥና ግብር ከሙስናና ከብክነት ነፃ ማድረግ ልዩ የትኩረት አቅጣጫችን ነው። ሶስተኛ የትምህርት ተቋማት ወጪያቸውን ለመሸፈን የምርትና የምርምር ተግባራትን በማደራጀት ገቢያቸውን እንዲጨምሩ መፍት ይሰጥላቸዋል። አራተኛ የግል የትምህርት ተቋማት የአገልግሎት አሰጣጣቸው በማስፋፋት ከመንግስት ጋር በመደጋገፍ ከውጭ በሚገኙ የልማት እርዳታና ብድር ውስጥ የትምህርት ስራን በቅንጅት በጋራ እናሳድጋለን። ስኮላርሺፕና የተልእኮ የትምህርት እድሎችን ለሁሉም ዜጎች በኩል ደረጃ እንሰጣለን። መመዘኛውም አካዳሚ ብቃትና የሀገሪቱ የሙያተኛ ፍላጎት ሲሆን አሰራሩን ግልጸኝነትና ተጠያቂነት መሰረት ያደረገ ነው። ይህንን ተግባር በኃላፊነት የሚመሩት ነፃ አደረጃጀትና አሰራር ያለው አንድ የውጭ ሀገር ስኮላርሺፕና የተልእኮ ትምህርት አገናኝ ኤጀንሲ እናቋቁማለን። በትምህርት ዘርፍ የበጀት ጉዳይ ማሳደግ የማይታለፍ ጉዳያችን ሲሆን ለትምህርት የሚመደበው በጀት በየጊዜው እንዲጨምርና ለሁለተኛ ደረጃና ለከፍተኛ የትምህርት ተቋማት የሚመደበው ድርሻ የተሻለ እንዲሆን ልዩ ድጋፍ እንሰጣለን። ህዝብ የመንግስት ስልጣን አመንጪ ባለቤትና ተቆጣጣሪ፣ መንግስት የህዝብ ባለአደራ አገልጋይ ሲሆን ነው ህዝባችን በሳይንስና ቴክኖሎጂ ራሱን የሚችለው። ህዝብ የመንግስት ስልጣን አመንጪ ባለቤት ተቆጣጣሪ፣ መንግስት የህዝብ ባለአደራና አገልጋይ ሲሆን ነው ህዝባችን በራስ መተማመን የሚችለው። ህዝብ የመንግስት ስልጣን አመንጪ ባለቤትና ተቆጣጣሪ፣ መንግስት የህዝብ ባለአደራና አገልጋይ ሲሆን ነው ለአፍሪካ እድገት፣ ለዓለም ሰላም፣ ለኢትዮጵያ አለኝታነት የሚረጋገጠው። ስለዚህ ትብብርን መምረጥ መጪውን ጊዜ የኢትዮጵያን ህዝብ ብሩህ ስለሚያደርግ የትብብር የምርጫ ምልክታችን አውራ ጣት ነው። አውራ ጣትን መምረጥ ማለት ኢትዮጵያን መምረጥ ነው፣ ትብብርን መምረጥ ነው። መጪው ጊዜ ብሩህ ዘመን ከትብብር ጋር ይሆናል። አመሰግናለሁ። ትብብር ለኢትዮጵያ አንድነት ለማብራሪያ ሀሳብ የተፈቀደለትን ጊዜ ተጠቅሟል። ብልጽግና ፓርቲ ለማብራሪያ ሀሳብ 10 ደቂቃ አላቸው። ብልጽግና ፓርቲ የትምህርት ስርዓቱ ችግር ፈቺ መሆን አለበት ብሎ ሲነሳ በባለፉት ዓመታት የነበሩ የትምህርት ስርዓት ማነቆዎችን በማጥናት ነው። ቅድም በመነሻ ሀሳባችን ላይ እንዳነሳ ነው። በዚህ መሰረት የስርዓተ ትምህርት ለውጥ ነው የተደረገው። የስርዓተ ትምህርት ለውጡ መነሻ የቀደመው ትምህርት በይዘት የታጨቀ ነው። የሀገር በቀል እውቀት ያላካተተ ነው። ግብረገብም ዜጎች በግብረገብ እንዲያድጉ የማያደርግ ነው። የልዩ ፍላጎት ተሰጥኦ ያላቸውን ተማሪዎች የማያካትት ነው። እንዲሁም ብቁና በቂ የሰው ኃይልን የማያፈራ ነው። ከዚህ ተነስቶ የትምህርት ስርዓት ሪፎርም መደረግ አለበት በሚል ሪፎርም በማድረግ የትምህርት ፖሊሲ እንደገና በማዘጋጀት አዲሱን የስርዓተ ትምህርት ለውጥ የሰራ እንደሆነ በዚህም ዜጎቹ ተጠቃሚ እንዲሆኑ ሰፊ ስራ እየሰራ እንደሆነ ቅድም አንስተናል። አሁንም በዚህ መልኩ የተጠናክሮ የሚቀጥል ነው የሚሆነው ማለት ነው። ሌላውም ብቃት እና ሀገር በቀል እውቀት ላይ የተመሰረተ የትምህርት ስርዓትን መቅረጽና ማስተማር ነው። በዚህ መሰረት ፓርቲያችን ከዚህ በፊት የነበረው የትምህርት ስርዓት ተውሶ ነበረ። ከሌላ ሀገር የመጣ የተውሶ ስርዓት ነበረ። ሀገር ላይ ያለው ነባራዊ ሁኔታ የህዝብ ኑሮ እና ህይወትን የማያቅ በኮንቴንት የታጨቁ ትምህርቶችን የትምህርት ይዘቶችን ተማሪዎች እንዲማሩ የሚያደርግ ነበር። ይሄንን በጥናት በመለየት ምንድነው ያደረገው? አንዱ የሀገር በቀል እውነቶች ወይም እውቀቶች እንዲካተቱ ነው ያደረገው። ሀገር በቀል እውቀቶች ከህዝቡ ኑሮና ልምምድ የሚገኙ ናቸው። እነዚህ ለምሳሌ ባህላዊ መድኃኒት፣ የጎጆ ባህላዊ ቤት አሰራር፣ እርከን አሰራር፣ ሌሎችንም በሀገራችን ላይ ያሉ ልምምዶችን ተማሪዎች እየተማሩ የሚያድጉበትን እውቀት የሚያገኙበትን የትምህርት ስርዓት ዘርግቶ ተማሪዎች ተጠቃሚ እንዲሆኑ አድርጓል ማለት ነው። ቀጥሎም ይሄንን አጠናክሮ የሚቀጥል ይሆናል ማለት ነው። ምክንያቱም ይሄ የተማሪዎች ህይወትና ከኑሮ ጋር የተቀራኘ እንደሆነ ይሄንን የያዙ እንዲያድጉ ይሰራል ማለት ነው። ሌላውም የመምህራንና ትምህርት አመራሮች አቅም ግንባታ ማጠናከር ነው። አሁን ሌሎች ፓርቲዎች ቅድም እንዳነሱት የብልጽግና እየሰራ ያለው ነው የደገሙት ማለት ነው። የብልጽግና መምህራን የአቅም ግንባታ ስራ
አጠናክሮ እየሰራ ነው ያለው። መምህራን በትምህርት ዝግጅታቸው ከጊዜ ወደ ጊዜ የተሻሉ እንዲሆኑ አፕግሬድ እንዲያደርጉ እየሰራ ነው ያለው። ብቻም ሳይሆን አዲስ ስርዓተ ትምህርት ከቀረጸ በኋላ መምህራንን በስርዓተ ትምህርት ላይ ማስተዋወቅና አቅማቸውን በየጊዜው የመገንባት በአጫጭርና በክረምት መርሃ ግብር የሚሰጡ የመምህራን አፕግሬዲንግ ስልጠናዎች አቅማቸውን እያሻሸሉ የተሻለ ትምህርት ተማሪዎች እንዲሰጡ እያደረገ ያለበት ሁኔታ አለ። በዚህም በዲፕሎማ መምህራን ከቅድመ አንደኛ ጀምሮ በዲፕሎማ በአንደኛ ደረጃ እስከ መካከለኛ ደረጃ በዲግሪ እና በሁለተኛ ደረጃ በሁለተኛ ዲግሪ ተመርቆ እንዲመሩ እያደረገ ነው ያለው። የትምህርት አመራርም እንደዚሁ ከቅድመ አንደኛ እስከ ከመካከለኛ ድረስ በዲግሪ እና በሁለተኛ ደረጃ ትምህርት ቤቶች ላይ ሁለተኛ ዲግሪ ያላቸው ሆኖ የትምህርት ስራቸውን እንዲመሩ አድርጓል ማለት ነው። ስለዚህ አሁን ስርዓተ ትምህርት ለውጥ ካደረግን በኋላ በርካታ ስራዎችን እየሰራን የመጣንበት ሁኔታ መኖሩን ለማሳየት ነው። ሌላው የህዝብ ተሳትፎ መሰረት ያደረገ ትምህርት ቤቶችን ማሻሻል ነው። የትምህርት ቤቶችን ማሻሻል ስራ ህዝብን ያሳተፈ ነው። ትምህርት ቤቶች ማሻሻል ስራ የመንግስት ብቻ ሊሆን አይችልም፣ የሁሉም ሊሆን ስለሚችል ህዝቡን ያሳተፈ ለምሳሌ በትምህርት ለትውልድ ንቅናቄ ስራ ህዝቡን ያሳተፈ የትምህርት ቤቶችን ስራ እያሻሻለ እንደሄደና አሁንም አጠናክሮ እንደሚቀጥል ለማሳየት ነው። የትምህርትን ዲጂታላይዝ ማድረግ ስራ ተሰርቷል። በእኛ ሀገር ባህላዊ የትምህርት ስራ በጣም በዲጂታል በሆነ መልኩ እንዲቀረጽ መንግስት እየሰራና አሁንም ውጤት እያመጣ ያለበት ሁኔታ አለ። ለምሳሌ ኢለርኒንግ ተጀምሯል። በትምህርት ቤቶች የፈተና ስራ ዲጂታል ማድረግ ተጀምሯል። ይሄ ተጠናክሮ ይቀጥላል። የምዘና ስራችንም ሌሎች እንዳነሱት ተማሪዎች በየደረጃው ይመዘናሉ። መመዘን የተከታታይ ምዘና አለ፣ ሀገራዊና ክልላዊ ፈተና ምዘናዎች አሉ። ምዘና የትምህርት ጥራትን ለማረጋገጥ ብቸኛ ሳይሆን አንድ ዋነኛ መንገድ ሆኖ ስለሚሰራ ይሄንን አጠናክሮ የሚቀጥል ነው የሚሆነው ማለት ነው። የተደራሽነትና ፍትሃዊነት ስራን በተመለከተ እንደዚሁም ተደራሽነት ሁሉም ላይ ያለው አካል ትምህርት ተደራሽ መሆን አለበት። የአንደኛ ደረጃ ትምህርት ከቅድመ አንደኛ እስከ አንደኛ ደረጃ መጨረሻ ድረስ 8ኛ ክፍል ድረስ ነፃና ግዴታ ነው ትምህርት የሚሰጠው። ሁለተኛ ደረጃ ላይ ደግሞ ነፃ ነው። ይሄ በፖሊሲ ተደግፏል። ይሄን ይዞ ተደራሽ ለማድረግ እየሰራ እንደሆነ ለማንሳት ነው። ዋናው ቅድመ አንደኛ ደረጃ ትምህርት ላይ ትኩረት ሰጥቷል። የቅድመ አንደኛ ደረጃ ትምህርት ቤቶችን የማስፋፋት ስራ የመንግስት ትልቅ ትኩረት ስለሆነ ይሄን አጠናክሮ ይቀጥላል። ልዩ ፍላጎትና ተስጦ ያላቸውን ተማሪዎች በዛ አግባብ ይደግፋል፣ አጠናክሮ ይቀጥላል ማለት ነው። ቀጥሎ ያለውን ጓደኛዬ ይቀጥልበታል። አመሰግናለሁ። ብልጽግና ፓርቲ ምርጫ ምልክታችን የስንዴ ነዶ ነው። አመሰግናለሁ። ብልጽግና 4 ደቂቃ ከ56 ሰከንድ ይቀራቸዋል። እሺ፣ አመሰግናለሁ። የከፍተኛ ትምህርት ጥራትና አግባብነትን በሚመለከት ፓርቲያችን ባለፉት 5 ዓመታት ሰፋፊ ስራዎችን ሰርቷል። የመጀመሪያው ስለ ትምህርት ስናወራ በእውቀት በእውነት ላይ ቆመን መስራት ይጠይቃል። ፓርቲያችን ወደ ስልጣን ሲመጣ የመጀመሪያ ስራ የነበረው የዩኒቨርሲቲ ምሁራንን እኔን ጨምሮ የዩኒቨርሲቲ ምሁራን አንድ ላይ ሆኖ ጥናት በማካሄድ በትምህርት ሴክተሩ ያለውን ክፍተት በደንብ በመለየት የትምህርትና ስልጠና ፍኖተ ካርታ ተዘጋጅቷል። ሁላችሁም እንደምታውቁ ማለት ነው። ከ2018 እስከ 2030 የሚቆይ በዚሁም ቅድም እንደተባለው 4 ችግሮች ናቸው የተለዩት። በሳይንስ በፖለቲካ ኢንቮልቭመንት ሳይሆን በሳይንስ የተጠኑት ቅድም የተነሳው አንደኛው የጥራትና የአይነት ችግር እንዳለ አጠቃላይ በሃየር ኤጁኬሽን ፕሮግራሞቹና ስርዓተ ትምህርቱ ላይ፣ ሁለተኛው ተግባር ተኮር ፕሮግራም እንዳልነበረ በደንብ ተለይቷል፣ ሪፈረንስም ስላለ። ሌላው የመማር ማስተማሩ ስራ በቴክኖሎጂ እና በእውቀት የተደገፈ አልነበረም። አራተኛው በከፍተኛ ትምህርት ፕሮግራሞቹ የታየው በአገር በቀል እውቀት የተደገፈ የኢትዮጵያን እሴቶች ባህሎችን ያላካተተ ከውጪ አሁን እንደሚባለው ማለት ነው ከውጪ የተኮረጀ ሳናላምድ ማለት ነው ከውጪ የተኮረጀ መሆኑን ለይቷል። በዚሁ መሰረት መንግስት ፓርቲያችን ምንድን ነው ያደረገው? 5 ኮር ስራዎች ነው የሰራው። አንደኛው አዲስ የትምህርትና ስልጠና ፖሊሲ ተቀርጾ ስራ ላይ ውሏል። ሁለተኛው የከፍተኛ ትምህርት አዋጅ 2015 ተዘጋጅቶ ስራ ላይ ውሏል። የከፍተኛ ትምህርት ቅበላ ፖሊሲም ተዘጋጅቶ ያው በአሰራር በአደረጃጀት መመራት ስላለበት በእውቀትም ትምህርት ዘርፉ ስለሚመራ ማለት ነው። ሌላው ዩኒቨርሲቲዎችን በተልእኮና በትኩረት የመለየት የዛሬ
ፕሮባብሊ 1950ዎቹ ያለውን መልካም ነገር ፓርቲያችን ወስዶ በመሀል ያሉ ክፍተቶችን በማረም በ1950ዎቹ ለምሳሌ ሀሮማያ ዩኒቨርሲቲ ብንወስድ በግብርና ላይ ነው ፎከስ የሚያደርገው። የጎንደር ዩኒቨርሲቲ ብንወስድ ፓብሊክ ሄልዝ ላይ ነው ፎከስ የሚያደርገው። ኮተቤ ዩኒቨርሲቲ ብንወስድ ቲቸርስ ኤጁኬሽን ላይ። በመሀል ግን የኮፒ ፔስት ምኑም ሳይቀየር ስርዓተ ትምህርቱ ፕሮግራሞቹም ሳይቀየሩ ኮፒ ፔስት ተደርጎ ህጎቹም ሴኔት ህጎቹም ጭምር ኮፒ ፔስት ተደርጎ ነው ሲሰራ የነበረው። ይሄንን ለማረም የዩኒቨርሲቲዎችን በተልእኮና በትኩረት የመለየት ስራ አዋጅ አውጥቷል። ሌላው ዩኒቨርሲቲዎችን ራስ ገዝ አሁን የአስተዳደርና አካዳሚክ ነጻነት ተብሏል። በምን ቱል በምን ስትራቴጂ? ስለዚህ ዩኒቨርሲቲዎች ራስ ገዝ እና ነጻነት እንዲኖራቸው ግልጽ አዋጅ አውጥቶ እየሰራ ነው ያለው። ሌሎቹም አሰራሮች፣ መመሪያዎች፣ ደንቦች ከትምህርት ሚኒስቴር ዌብሳይት ማየት ስለሚቻል ሊትሬቸር ሪቪው ፖሊሲ ሲዘጋጅ ሪቪው ያስፈልጋል። ሊትሬቸር ሪቪው ሳይንስ ላይ እውቀት ላይ ነው እንጂ ባሉባልታ ሊሆን አይችልም። በዚህ መነሻም የተሰሩ ኮር ኢሹዎች አሉ። አንደኛ የከፍተኛ ትምህርት ፕሮግራሞች እና ስርዓተ ትምህርቶች የሀገር ልማትና እድገትን መሰረት ያደረጉ አለመሆናቸውን፣ ሌላው የተሰራው ዩኒቨርሲቲዎችን በተልእኮና በትኩረት የማሰማራት ስራ እየተሰራ ነው ያለው። መንግስት ዩኒቨርሲቲዎች ራስ ገዝ እንዲሆኑ ትላልቅ ስራዎች እየተሰሩ ነው ያሉት። የተማሪ ቅበላን በሚመለከት ናሽናሊ ስናይ በአሁኑ ሰዓት ወደ 10-11% ነው የ12ኛ ክፍል። የሌሎቹን ሳብ ሳሃራን አፍሪካን ካንትሪ ስናይ ከ9 እስከ 11 ነው። ግሎባል ዳታ ስናይ ወደ 40% ነው። እኛ የምናስበው ወደዛ እንዲደርስ ነው። ስለዚህ ብዙ ወጥቋል እንዲሆኗል የሚባለው ትክክል አይደለም። ከዛ የመጡት ሪሜዲያል ፕሮግራምም አለ። ሁለተኛ ደግሞ ቴክኒክና ሙያ ትምህርት ቤቶች ኢኮኖሚ መሸከም የሚችል ዜጎች የሚማሩበት የቴክኒክና ሙያ ትምህርት ቤቶች ተደራጅቷል። ሌላው መውጫ ፈተና ፕሮግራም ተዘጋጅቶ ወደ ስራ የገባንበት። ሌላው የድህረ ምረቃ ፕሮግራምም ድህረ ምረቃ ፕሮግራም ማለት ጋብቻ ነው። ዝግጅት ይጠይቃል። ማስተርስም ፒኤችዲ ዝም ብለን ገብተን የምንወጣበት አይደለም። የሀሳብ ዝግጅት ያስፈልጋል። የአስተሳሰብ ዝግጅት ያስፈልጋል። ዝግጁነታቸውን ለማየት ጋት ናሽናል ጋት ፕሮግራም ግራጁዌት አሲስታንት ፕሮግራም ተዘጋጅቶ ወደ ስራ የገባንበት ሁኔታ አለ። የመማር ማስተማሩ ምርምርና ማህበረሰብ አገልግሎት ስራዎች በቴክኖሎጂ እንዲታገዙና ከዩኒቨርሲቲ ጋር ትስስር በማሳደግ ከ396 በላይ ቴክኖሎጂዎች ወደ ኢንዱስትሪው እንዲገቡ ፓርቲያችን ብልጽግና ፓርቲ ለማብራሪያ ሀሳብ የተፈቀደለትን 10 ደቂቃ ተጠቅመዋል። ክቡራትና ክቡራን አድማጭ ተመልካቾቻችን በ7ኛው ጠቅላላ ምርጫ በደቡብ ኢትዮጵያ ክልል የሚፎካከሩ ብልጽግና ፓርቲ፣ ትብብር ለኢትዮጵያ አንድነት፣ ህብር ኢትዮጵያና ኢሶዴፓ በትምህርቱ ዘርፍ ትምህርት ፖሊሲያቸውን እያስተዋወቁ ያሉበትን የክርክር መድረክ ነው በመከታተል ላይ የምትገኙት። እስካሁን ድረስ ከተመደበው 120 ደቂቃ 60 ደቂቃውን ተጠቅማችኋል። 60 ደቂቃ ይቀራችኋል። ሶስተኛው ምዕራፍ ላይ ነው የምንገኘው። ይህ ሶስተኛው ምዕራፍ ደግሞ ጥያቄና ምላሽ የሚሰጥበት ነው። ለጥያቄ 2 ደቂቃ፣ ምላሽ ለመስጠት 8 ደቂቃ ነው። በቀደም ሲል ባወጣ ነው የዕጣ ድልድል መሰረት ጥያቄዎችን የምንጠይቅበት ክፍለ ጊዜ ይሆናል። ኢሶዴፓ 2 ደቂቃ አላችሁ። እሺ፣ አመሰግናለሁ። ጥያቄ የማነሳው ለብልጽግና ነው። መጀመሪያ የማነሳው ጥያቄ ከመምህራን ደሞዝ መጠንና ክፍያ ጊዜን በሚመለከት ነው። እንግዲህ ብልጽግና ፓርቲ በጣም በቂ የሆነ ደሞዝ ለመምህራን መድብ ያለው የሚል ሲናገር ሰምተናል። ነገር ግን ብዙ መምህራን የማስተማር ስራቸውን ጎን ለጎን ጭቃ ሲመርጉ ወይም የቀን ስራ ሲሰሩ እናያለን። ስለዚህ የተጨመረው ማሻሻያ አሁን ካለው ኑሮ ሁኔታ ጋር የመምህራን ኑሮ የሚቋቋም ነው ብሎ ብልጽግና ያምናል ወይ የሚለው የመጀመሪያ ጥያቄ ነው። ሁለተኛ የሚያስከትለው ጥያቄ ከክፍያ ሂደት ጋር ተያይዞ ድሮ ወራዊ ደሞዝ ተብሎ ከ27 እስከ ወር በገባ ከ27 እስከ 30 ባሉ ቀናቶች ክፍያዎች ሲፈጸሙ ነበር የቆየው። አሁን ግን ወሩ አልፎ በሁለት ወርም አንዳንዴ በ45 ቀንም እየተከፈለ ያለበት ሁኔታ ነው ያለው። ለምንድን ነው ይሄ ሁሉ መዘግየት? ምክንያቱ ምንድን ነው? የወር ደሞዝ ተብሎ የሚከፈለው ደሞዝ በ45 ቀንና በ50 ቀን ከሆነ ለምንድን ነው? ምክንያቱ ምንድን ነው የሚለው ነገር ማንሳት ፈልጌ ነው። ሁለተኛ የመሰረተ ልማት አቅርቦት ተደራሽነትን የትምህርት መሰረተ ልማት አቅርቦት ተደራሽነትን በሚመለከት ብልጽግና አሁን እያደረገ ካለው ማሻሻያ አንዱ መዋዕለ ሕጻናት ወይም ቅድመ መደበኛ ትምህርት ቤቶችን መገንባትና አዳሪ ትምህርት ቤቶችን በመገንባት ላይ ያለውን ሪፖርት ሲያቀርብ እንሰማለን።
በተለይ 34,000 የሚበልጥ መዋዕለ ሕፃናት ትምህርት ቤቶችና 60,000 የሚበልጥ አዳሪ ትምህርት ቤቶችን ባለፉት 5 እና 6 ዓመታት ውስጥ እንደተገነባ ይነገራል። ይህን ቁጥር ምናልባት እኛ የሶዴፓዎች ፓርቲ መንግስት ሆነን ከተመረጥን 34,000 ትምህርት ቤት መኖሩን እናረጋግጣለን። ስለዚህ ተደራሽነቱ ፍትሐዊ ነው ብላችሁ ታምናላችሁ ወይ የሚል ጥያቄ አለኝ። አመሰግናለሁ። የሶዴፓ ለጥያቄ የተመደበለትን 4 ሰከንድ አላችሁ። በ4 ሰከንድ መልካም። የሶዴፓ ሰዓቱን ተጠቅሟል። በቀጣይ ደግሞ ትብብር ለኢትዮጵያ አንድነት 2 ደቂቃ አላችሁ። እሺ፣ አመሰግናለሁ። እኔ ጥያቄ ማቅረብላችሁ ለብልጽግና ነው። በሀገራችን የታሪክ ትምህርት የ11ኛና የ12ኛ ክፍል የተማሪዎች የታሪክ መማሪያ መጽሐፍ ላይ የጋሞ ብሔረሰብ አንድ አካል ለሆነው የኢትዮጵያ ሕዝብ የብሔር እውቅና በመስጠት በሀገራችን የታሪክ ትምህርት ስርዓት ተቀርጾ ለዜጎች ትምህርት እየተሰጠ ነው። ትምህርት ሚኒስቴር ለአንድ ሕዝብ የብሔረሰብ እውቅና የመስጠት ስልጣን አለው። ይህ ተግባር አገር የማፍረስ ሕዝብን የማከፈል የሀገር ክህደት ወንጀል ሊባል አይችልም። መፍትሄውስ ምንድን ነው? ቀጣይ እሺ፣ አመሰግናለሁ። ክቡራን የብልጽግና አመራሮች 3 ጥያቄዎች ይኖሩኛል። የመጀመሪያው የዩኒቨርሲቲ መምህራን ተደራጅተው የማህበር ቤት እንዳይወስዱ ለምን ተከለከሉ? ተከለከሉ ያልኩበት ሪዝን ይህንን ጥያቄ እስከ ጠቅላይ ሚኒስትር ጽሕፈት ቤት ወስደናል። እርሶም መምህር ኖት ያውቃሉ። 5 ዓመት አልፎናል ይህን ጥያቄ ስንጠብቅ። ለምን ተከለከልን የሚለውን ነገር በሰፊው እንዲመልሱ። ሁለተኛው ይህንን ጥያቄ በተመለከተ ብልጽግና ምን ያህል ከፍተኛ ትምህርት ተቋምን ወይም መምህራንን ያጎሳቆለ እንዳለ የኢትዮጵያ ሕዝብ አንደርስታንድ እንዲያደርግ እንዲረዳን እፈልጋለሁ። ጥያቄውም 20 ዓመት ያገለገለ ወይም 30 ዓመት ያገለገለ አንድ ሌክቸረር እና 2 ዓመት ያገለገለ አንድ ሌክቸረር የዩኒቨርሲቲ መምህር ደሞዛቸውና የተለያዩ ጥቅማቸው አንድ ነው፣ ተመሳሳይ ናቸው። ይህ ለምን ሆነ? ኬሪየር ምንለው አለ፣ የደረጃ እድገት ወይም ኬሪየር ስትራክቸር ምንለው አለ። ይህ ለምን ተከለከለ? ተፈጻሚ ለምን አልሆነም? ብዙ ዓመት ታግለናል። ከ5 ዓመት ከ6 ዓመት በላይ ምንም አይነት መልስ የለም። የመጨረሻው ጥያቄ ትምህርት ሚኒስቴር በቀጣይ የ12ኛ ክፍል ፈተናን ኦንላይን አድርጋለሁ ብሏል። ምን ታስባላችሁ? በከተማም ሆነ በገጠር ያሉ የመንግስት ትምህርት ቤቶች የኮምፒውተር ላቦራቶሪ የተሟላ አይደለም። አብዛኛው የኮምፒውተር ላቦራቶሪ የለውም። እነዚህን ኦንላይን ማድረግ ከ3% ወደ 0 ለኢትዮጵያ ለጥያቄ የተፈቀደለትን ጊዜ ያጠናቋል። በኢትዮጵያ እኔ ብልጽግና አንድ ጥያቄ 1 2 3 ጥያቄ እንድጠይቅ እችላለሁ። ትግራይ ክልል አካባቢ ያሉ ተማሪዎችን አማራ፣ ኦሮሚያ አካባቢ ያሉ ተማሪዎች እየተማሩ ናቸው ወይ እየተማሩ አይደሉም ብዬ ጠይቃለሁ። በኢትዮጵያ እናመሰግናለን። ብልጽግና ፓርቲ። እሺ፣ አመሰግናለሁ። እኔ ፕሮባብሊ ብዙም ያናይል የፖሊሲ ኢሹዎች ተለይቶ አልቀረቡም። ፕሮባብሊ ፖሊሲ ዲዛይን ስታረጉ አጠቃላይ ለሶስቱም ፖሊሲ ሲዘጋጅ እኮ እንግዲህ ብዙዎቻችሁ ከዩኒቨርሲቲ የተማራችሁ የወጣችሁ ናችሁ፣ አመራር ደረጃ ምን ያላችሁ። ስለዚህ እንደው ዳሰሳ ጥናት አድርጋችኋል ወይ? የሊትሬቸር ሪቪው ሰርታችኋል ወይ? የህብር ለኢትዮጵያን ሌሎችንም ሶዴፓን ስናይ ምንም የተለየ ነገር የለውም። ያው በእኛ በትምህርቱ ዘርፍ ያለው የመልካም አስተዳደር ችግር ጎልጉሎ ለማሳየት ነው እንጂ በፖሊሲ እና በስትራቴጂ ግልጽ የሆነ ነገር አላቀረባችሁም። ህብር ላይ ሲታይ ደግሞ አንድ ኢትዮጵያ አንድ ቋንቋ፣ አሁን ኢትዮጵያ ባለችበት ኮንቴክስት አንድ ቋንቋ፣ አንድ ሀገር፣ አንድ ትምህርት ስርዓት ይቻላል ወይ? ይህንን ነው ማንሳት የሚፈልገው። ሌላው ምን ሰራችሁ? እንደው በአጠቃላይ አሁን በትምህርቱ ዘርፍ ላስት 2-3 ዓመት የማህበረሰቡን በማነቃነቅ መንግስት ሰፋፊ ስራዎችን ሰርተዋል። የእናንተ ድርሻስ ምን ነበረ? ዝም ብለን በሩቅ ሆነን ስለ ትምህርት ጥራት፣ ስለ ትምህርት ተገቢነት ማውራት ይቻላል ወይ? ምን ድርሻ ነበራችሁ? This is true for all.
ለሶስቱም 10 ሰከንድ አላችሁ። አንድ ጥያቄ ለህብር ፓርቲ ይህ መደበኛ ትምህርት እናስፋፋለን ማለት ምን ማለት ነው? ብልጽግና ፓርቲ የተመደበለትን የ2 ደቂቃ ጊዜ አጠናቋል። በቀጣይ የሚኖረን ደግሞ ለተጠየቁ ጥያቄዎች ምላሽ የምንሰጥበት ጊዜ ይሆናል። 8 ደቂቃ ነው በዚህኛው ክፍለ ጊዜ የሚኖረው። ቀደም ሲል በወጣው ዕጣ ድልድል መሰረት ኢሶዴፓ 8 ደቂቃ አላችሁ ለተጠየቀው ጥያቄ ምላሽና ማብራሪያ የምትሰጡበት። አመሰግናለሁ። ሁሉንም ፓርቲ የሚመለከት ጥያቄ ተነስቷል። እኔም እንደ አንድ ኢሶዴፓ ፓርቲ ምናልባት ከፖሊሲ ዲዛይን ጋር ተያይዞ የብልጽግና ያነሳው ጥያቄ አለ። አንደኛ ፖሊሲ አይመስልም፣ ሁለተኛ ዳሰሳ ጥናቱን ሰርታችኋል ብሎ ነው ያነሳውና ምናልባት ከችግር እንደመሸሽ ይመስለኛል ያለውን የኢትዮጵያ ሕዝብ የሚያውቀውን ነባራዊ ሁኔታ ነው ያነሳነውና ቅድም ፖሊሲያችንን ስናነብ ምናልባት ብልጽግና በትክክል ያዳመጠን አይመስለኝም። ጥናት ሰርተናል። በጥናት ላይ የተመሰረተ ፖሊሲና የጠራ ትውልዱን ሊያበቃ የሚችል ፖሊሲ ነው ይዘን የቀረብነውና ፖሊሲያችን እንደውም የኛ ፖሊሲ መሰረታዊ ነጥቡ ምንድነው? ሁሉም ልማት ከትምህርት በኋላ እንደሚሆን፣ ስለዚህ ትምህርትን በሁሉም ዘርፍ ያስቀደመ ፖሊሲ ነው ያለነውና ፖሊሲያችን በጥናት ላይ የተመሰረተ ነው የሚለው ነገር ለማንሳት። ሁለተኛ በትምህርት ዘርፍ ምን ሰርታችኋል የሚለው ነገር ጥያቄ ተነስተዋልና ባለፉት 5 ዓመታት አገሪቱን ሲገዛ ሲያስተዳድር የነበረው ብልጽግና እንጂ ኢሶዴፓ አይደለም። ስለዚህ ኢሶዴፓ መንግስት ሲሆን ያሉ ክፍተቶችን ቅድም በፖሊሲ የተቸናቸውን ክፍተቶች ሞልተን የምንሰራ ነው የሚሆነው የሚለው ነገር ማንሳት ፈልጋለሁ። ምናልባት ጓደኛ የሚጨምረው ነገር ካለ እንዲጨምር እድሉን ሰጣለሁ። 6 ደቂቃ ከ27 ሰከንድ አላችሁ። እሺ፣ ደቡብ ኢትዮጵያ ሚዲያን በጣም እናመሰግናለን። የኢትዮጵያ ሶሻል ዲሞክራሲ ኢሶዴፓ የምርጫ ምልክታችን ባትሪ ነው። ባትሪ ብርሃን ነው። በትምህርት ዘርፍ ያለውን ችግር የኢትዮጵያ ሕዝብ ኢሶዴፓ በባትሪ ምልክቱ ከመረጠ እንቀርፋለን። ከብልጽግና ፓርቲ በቀረበው የትምህርት ፖሊሲ ስትራቴጂያችሁ ምንድን ነው ለሚለው ጥቅል ስትራቴጂያችንን በፖሊሲ መልክ ገልጸናል። ስትራቴጂያችንም ነድፈናል። በዚህ ስትራቴጂያችን መሰረት የኢትዮጵያ ሕዝብ ባለን የትምህርት ማኒፌስቶችንን አይቶ ሲመርጠንና እኛን በስልጣን በመንግስትነት ሲያስቀምጠን ዲፕ ከሕዝባችን ጋር ሆነን የኢትዮጵያ ሶሻል ዲሞክራሲ ኢሶዴፓ መሰረቱ ማህበራዊ ችግሮችን መፍታት ነው፣ ህዝባዊ ማድረግ ነው። ከህዝብ ዘንድ ስንቀርብ ነው የምናደርገው። ይህን ነገር ህዝብ ዘንድ እንዳንቀርብ በትምህርቱም ዘርፍ በሌላውም የብልጽግና ፓርቲ የሚከላከልበት የነበረ ስርዓት ነው የነበርንበት። በትምህርቱም አልተጋበዝንም በሌሎቹ። ስለዚህ እኛ ስንመረጥ ግን በትምህርቱም ይሆን በሌላው ከህዝባችን ጋር ከሚመለከተው አካላት ጋር በመሆን ነው ፖሊሲም ስትራቴጂያችንም የምናሰፋው። ምን ሰራችሁ ለምሉንም አሁንም ቢሆን ብልጽግና ፓርቲ በግሉ ብቻውን እየሰራ እየፈጠረ ያለውን ችግር ወደ ህዝቡ በግልጽ እንዳናወጣ የሚያደርግበት የመከላከል ስራ ስለነበረ ነው። የምገባ ስርዓት በትምህርት ዘርፍ አካሂደናል ነው የተባለው። የምገባ ስርዓት እኮ በትምህርት የተደረገው አዲስ አበባ መቼም ውስን በሆኑ ቦታዎች ናቸው የተደረጉት። የምገባ ስርዓት እንደ ስትራቴጂም ሆነ እንደ ተግባር በአጠቃላይ በኢትዮጵያ ውስጥ ተማሪዎችን የምንመግብበት፣ መምህራን የስራ ደሞዛቸው ብቻ አይደለም ኢንሴንቲቭ ደሞዛቸውን በወቅቱ ያለ መክፈል ብቻ ሳይሆን ደሞዛቸውን ከወቅቱ አስቀድመን በሚፈልጉበት ሰዓት የመክፈልም ጭምር ጥቅማቸውንም የማስከበር ጭምር የመኖር ያለመኖር መብታቸው ባልተከበረበት በብልጽግና ስርዓት የነበረውን ስርዓት ቀይረን ለመምህራን ቅድሚያ የምንሰጥበት። ምክንያቱም ለአንድ አገር መሰረቱ ትምህርት ነው። መሰረቱ ትምህርት ብሎ ብልጽግና እያመንም ሳይሆን መሰረቱ ትምህርት ሳይሆን ማከፋፈል ነው። ለምሳሌ የኢትዮጵያ ህዝብ አንድ የሚያደርገው በትምህርት ዘርፍ የኢትዮጵያ ብሔራዊ ቋንቋ አማርኛ የነበረን ትምህርት አጠቃላይ ቆራርጦ ትተውታል።
ስለዚህ ማንነትን የሚያረጋግጥ ብሔራዊነትን የሚያረጋግጥ የትምህርት ስርዓት ስንዘረጋ የኢትዮጵያ ሕዝብ የሚግባባበትን ቋንቋ ቅድሚያ እንሰጣለን። አማርኛ ከመሰረተ ትምህርት ጀምሮ ከመዋዕለ ሕፃናት ጀምሮ እስከ ዩኒቨርሲቲ ድረስ የሚሰጥበትን ነው ማህበራዊ አንድነትን ወይም ማንነቱን የሚገልጽበትን የምናደርገው። ይሄ ትልቁ ፖሊሲያችን ነው። ሌሎች ብሔር ብሔረሰቦች ወይም የህዝቦች ቋንቋዎች አሉ። እነሱም በሂደት ተደራሽ የሚሆኑበትን የምናደርግበት ስትራቴጂና ስራ ነው የምንሰራበት። ስለዚህ በመቀጠል የኢትዮጵያ ህዝብ ይሄንን የትምህርት ችግር አሁን ላይ ለምሳሌ ምንድን ነው ትምህርት ተግባር ተኮር እናደርጋለን ነው አሁን ብልጽግና እያለ ያለው። እንኳን ተግባር ተኮር ወደ ተኮርም ለማድረግ ችግር የፈጠረበት ነው። ምክንያቱም በአንድ ትምህርት ቤት ለተማሪዎች እኮ የትምህርት ግብዓት የለም፣ መቀመጫ የለም። አስተማሪዎች የሚቀመጡበት ደክሞ ዞሮም አረፍ ብለው ተማሪዎቻቸውን እፎይ ብሎ አርፎ ተመልሰው የሚያዩበት አቅጣጫ የሌለበት ነው። ስለዚህ ምንም ግብዓት በትምህርት ቤቶች ዘንድ በተቋማት ዘንድ ባልተሟላበት ምድር፣ ባልተሟላበት አገር፣ ባልተሟላበት የትምህርት ስርዓት ትምህርትን ማስቀጠል ትምህርትን ማሻሻል የማይቻልበት ሁኔታ የሚታይበት ስለሆነ ብልጽግና እነዚህ አይነት ክፍተቶቹን የከፍታቸውን በኢትዮጵያ ሶሻል ዲሞክራሲ ኢሶዴፓ የምንሸፍን ይሆናል። በቀጣይ የትምህርት ስርዓቱ ከማንኛውም እናስቀድማለን። ለጦርነት ከምናወጣው ወጪ፣ ለሙስና ከሚወጣው ወጪ ያላገባብ የሚባክነው የኢትዮጵያ ሀብት ንብረት ወደ ኢትዮጵያ ሕዝብ መሰረት ለሆነው ለትውልድ ቀራጭ ለሆነው ለትምህርቱ ፕሮግራም የምናውለው ይሆናል። በጀታችንን ማለት ነው። ከየት በአጋጣሚ በጀት ከየት ይመጣል? እንዴት ይመጣል? አጠቃላይ የኢትዮጵያ ሕዝብ ትምህርት መሰረቱ ከሆነ ይቅርታ አድርጉልኝና በአሁኑ በአጋጣሚ የኢትዮጵያ ሕዝብ ያየው ነው። አሁን እዚህ በእኛ ክልል የተከሰተው የድርቅ ማለት የውሃ ሙላት ችግር የምንሄድበት የምናውቀው ዓለም ድረስ ሁሉ ያየበት ነው። ክቡር ጠቅላይ ሚኒስትራችን ድረስ የሄደው ያዩበት ነው። ስለዚህ እዛ አካባቢ እኮ ተማሪዎች ተንቀሳቅሰው መማር የማይችሉበት ነው። ስለዚህ ህዝብን በህዝብ አሰፋፈርን ጭምር ሁሉ ለትምህርት በሚመች ሁኔታ ለመሰረተ ትምህርት በሚመች ሁኔታ ነው የምናሰፍረው። ለትምህርት መሰረት እናደርጋለን። ስለዚህ የኢትዮጵያ ህዝብ እኛ ኢትዮጵያ ሶሻል ዲሞክራሲ ከመረጠን ይመርጠናል ብለን እናምናለን። ከመረጠን ምንድን ነው የምናደርገው? ለትምህርት ቅድሚያ እንሰጣለን። ለኢትዮጵያ ህዝብ አሁንም ብለን እየጠየቅን ያለ ነው። ቅድሚያ የሚሰጠት ያለበት ለትውልድ ነው። ትውልዱ ሊቀረጽ ይገባል። ባይናው እኮ አስተማሪ ሲገባ ትውልዱ ከትምህርት ቤት ይወጣል። ከክላስ ለምን ይወጣል? ትምህርቱን ስለጠላ ነው። ትምህርቱ ለምን ይጠላል? ትምህርት ጠልቶ አይደለም። ትምህርት ቤት ይሄዳል። መቀመጫው ምቹ አይደለም። አስተማሪ ልጅ ራሱ ሆኖ አስተማሪ ደሞዝ የለውም። የአስተማሪ ልጅ ተርቦ ነው የሚሄደው። ምክንያቱም ባልተመቻቸ ኑሮ ውድነት ባለበት ሁኔታ ስለሆነ የኢትዮጵያ ህዝብ ይሄን ሊረዳ ይገባልና በተለይ በትምህርቱ ዘርፍ ምቹ የሚሆኑ መሰረተ ልማቶችንም ጭምር ሳይሆን መሰረታዊ የሆኑ የትምህርት ችግሮቹ ከተማሪ የትምህርት መሰረቱ ተማሪ ነው። የትምህርት ቤት ህብረተሰቡ ነው። ስለዚህ የህብረተሰቡ የኑሮ ውድነትን ለትምህርት በሚመች እና በሚያመቻች ሁኔታ አመቻችተው የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሶዴፓ ልዩ ትኩረት ሰጥቶ ስትራቴጂውን ቀርጿል፣ ይቀርጻል ወደፊት በቀጠለው። ስለዚህ የኢትዮጵያ ሶሻል ዲሞክራሲ ኢትዮጵያ የምርጫ ምልክቱ ባትሪ ነው። ባትሪ ደግሞ ለሁሉም የሚደርስ ነው። ጨለማን የሚገፍ በመሆኑ ኢትዮጵያ ህዝብ ባትሪን የሚመጡ ኢትዮጵያ ሶሻል ዲሞክራሲ በቀጣይ ደግሞ ትብብር ለኢትዮጵያ አንድነት ለጠየቁ ጥያቄዎች ምላሽ ለመስጠት 8 ደቂቃ አላቸው። አመሰግናለሁ። ክቡራን የብልጽግና አመራሮች ይህንን ጥያቄ ለራሳቸው ቢወስዱ የተሻለ ነበረ። የመጀመሪያው ጥያቄ ፖሊሲ ስትሰሩ የዳሰሳ ጥናት አድርጋችኋል ነው የሚለው። እንደ ትብብር አድርገናል ነው። ነገር ግን የዳሰሳ ጥናት አለማድረጋችሁ ፖሊሲያችሁም የራሳችሁ እንዳልሆነ ከየት እንደተቀዳ የማይታወቅ ፖሊሲ መኖሩን በደንብ በዚህ ጥያቄ መረዳት አንደርስታንድ ማድረግ እንችላለን። የዳሰሳ ጥናት አለማድረጋችሁ ነው 97% ተማሪ ይወደቀው ጥላችኋል። 97% በአንደኛ ደረጃ እና በሁለተኛ ደረጃ ፖሊሲ ያለን ካላችሁ አንደኛ መጽሐፍት የለም። የእናንተ ፖሊሲ መጽሐፍት የሌለው ፖሊሲ ነው። የሰው ኃይል ላይ ማይሰራ መምህራን ላይ ማይሰራ ፖሊሲ ነው የእናንተ። ፖሊሲያችሁ እንደዛ አይነት ፖሊሲ መሆኑን በተግባር አሳይታችሁናል ማለት ነው። 3% ብቻ ያለፈ ተማሪ እንዴት ፖሊሲ ያለው ብለን እንቀበላለን? እንዴት አለው? በጣም የሚገርም ነው። የዳሰሳ ጥናት የላቸውም።
ሁለተኛ የዳሰሳ ጥናት እንደሌላቸው ማሳያ የሚሆነው በቀጣይ ዓመት ኦንላይን እናደርጋለን ይላሉ። ይሄ ትውልድ ላይ በምን አይነት መንገድ እየቀለዱ እንደሆነ ኢትዮጵያ ሕዝብ እንዲረዳቸው እንፈልጋለን። አይደለም ተማሪው በገጠር ያለው በከተማ ያለው ሃይ ስኩል ኢንተርኔት እና ኮምፒውተር ሊኖረው ቀርቶ መምህሩ ራሱ ሃይ ስኩል ላይ ያለው መምህር አንደኛና ሁለተኛ ደረጃ ትምህርት ቤት ኮምፒውተር የመጠቀም እድል የለው። አይደለም ኮምፒውተር የሚያስተምረው መጽሐፍ ሃርድ ኮፒውን የሚያዝ ሪሶርስ የለም። ይህ በሌለበት ነው ትውልድ እየገደለው ያሉት። አንድ ላይ ተረባርበን ትውልድን የማዳን ስራ ልንሰራ ይገባል። ሁለተኛው በትምህርት ዘርፍ ምን ሰራችሁ ነው የሚለን። ሁለተኛው ጥያቄ በቀጣይ መንግስት ስንሆን ይህንን በደንብ እናሳያለን ሰርተን። ወንድሜ የሚጨምረው ነገር ካለ ወደ እሱ እንሄዳለን። አመሰግናለሁ። 5 ደቂቃ ከ50 ሰከንድ። እሺ አመሰግናለሁ። የመጀመሪያ ጥያቄ ዳሰሳ ጥናት አደረጋችሁ ወይንም ሊትሬቸር አርቆ ሰራችሁ? የዩኒቨርሲቲዎችን ሲምፖዚየም አውቶኩልን አይተናል። ይህንን በጣም ዳሰሳ ጥናት አድርገናል። የብልጽግና የትምህርት ፖሊሲ ከውጭ ተገዝቶ በመጡ ውጫውያን ጥናት የሚቀርብ ወደ አማርኛ የሚተተረጎም ከውጭ የሚቀዳ ስለሆነ በዚህ ላይ ባደረግነው የዳሰሳ ጥናት ላይ ይሄ የሀገርን ችግር አይፈታም። ትውልድን በትምህርት ያላበቃ ዜጋን የገደለ ትውልድን የገደለ አገርን ወደፊት የሚያስኬድ ስለሆነ በዚህ ዳሰሳ ጥናት ማድረግ አለማድረጋችን ትርጉም የለውም። ትብብር እንዳቋሚ የወሰደው ይህንን የብልጽግናን የትምህርት ጥራት ሙሉ በሙሉ ማስቀየር ነው። በሚቀጥለው ግንቦት ወር ላይ በመደረገው ሀገራዊ ምርጫ ላይ ኢትዮጵያ ሕዝብ ድምጽ የመስጠት ይሁንታ ካለ የመጀመሪያ ስራችን በ3 ወር ምንሰራው የኢትዮጵያን የትምህርት ስርዓት ማሻሻል ነው። ስለዚህ ዳሰሳ ጥናት በዚህ በወደቀና ትውልድን በማይፈራው ላይ ዳሰሳ ጥናት ቢደረግም ባይደረግም ምንም ትርጉም የለውም። ግን አድርገናል፣ በሚገባ አይተናል። መፍትሄው ምንድን ነው የሚባለውን ነገር ላይ አማራጭ ይዘናል። ምክንያቱም ይሄ በካድሬና በካቢኔ የታሰረ የፖለቲካ ጥገኛ ነው። ስለዚህ ይህንን ትምህርት ወደፊት እንዳይና ዜጋውንም በጥራት እንዳወጣ የሚያደርገው የዚህ የፖለቲካ ትልቁ ችግር የፖለቲካ ጥገኛ ስለሆነ ይህንን ሙሉ በሙሉ በመቀየር በአዲስ የትምህርት ፖሊሲ ለመቀየር ትብብርን ብትመርጡ ለሚቀጥለው ጊዜ የተሻለ የትምህርት ስርዓት እና ለምን እምነት አለኝ። በትምህርት ጥራት ምን ሰራችሁ ህብረተሰቡን በማሳተፍ ይላል ሁለተኛው ጥያቄ። በትምህርት ጥራት ላይ ብልጽግና የትምህርት ጥራቱ ከራሱ አውቶሎክ አይመስልም። በአዲሱ የትምህርት ፍኖተ ካርታ ላይ 12ኛ ክፍል ተማሪዎችን 97 ከመቶ ነው ያወደቁት። ያንን ማሳለፍ ያልቻለው ምንድነው? የትምህርት ጥራት ስለሌለ ነው። አብዛኛው የኢትዮጵያ ትምህርት ተቋማት የታሰሩት በፖለቲካ ነው። የታች ዝቅ ብለህ ከሄድክ ካለቃ እስከ ርዕሰ መምህር የፖለቲካ ሹመት አለው። ከፍ ብለህ ከሄድክ ካለቃ እስከ ዲን እስከ ፕሬዝዳንት የፖለቲካ ሹመኞች ናቸው። ስለዚህ ይህንን በፖለቲካ በታሰረ የትምህርት ተቋም ላይ የትምህርት ጥራት ብልጽግና አለማምጣቱንም በተግባር አይተናል። ባለፈው ዓመት በዚህ በ12ኛ ክፍል ውጤት ላይ። ስለዚህ ብልጽግና ያቀረባቸው ጥያቄዎች መሰረታዊ ያልሆኑ ጥያቄዎች ናቸው እና ጨርሰናል። ትብብር ለኢትዮጵያ አንድነት ለተጠየቀው ጥያቄ ምላሾችን ሰጥቷል። ህብር ኢትዮጵያ 8 ደቂቃ አላችሁ። ብልጽግና የጠየቀው ጥያቄ ኢመደበኛ ማለት ምን ማለት ነው ብሎ በጠየቀው ጥያቄ መደበኛ ማለት ሬጉላር ተማሪ ወይ ቀንና ከሰዓት ጠዋት የሚማሩ ተማሪዎች ይሆናል። ኢመደበኛ ማለት ያው ጎልማሳ ተማሪዎች በምን ነው? ጎልማሳ ተማሪዎች ማለት ነው። በእነዚህ አቅራቢን የትምህርት ደረጃ እንዲደርስ ማድረግ ማለት ነው። እስከ ወረዳ ደረጃ ድረስ ያው የዲግሪ መርሃ ግብር ተዘርግቶ እንዲሰራ ይደረጋል። በብልጽግና መንግስት በለውጡ መንግስት ማለት ነው። ማነው በህብር ኢትዮጵያ ዲሞክራሲያዊ መንግስት በዚህ የተገደበው አሁን በዚህ ይቀየራል ለማለት ፈልጌ ነው። እና ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ያመጣው ማኒፌስቶችን ይህን በተማሪ ላይ ያለው ችግርን በጤና በምንም በሁሉም የሚመጣ ችግርን ለራሱ ኃላፊነትን በመውሰድ ከኬጂ እስከ ዩኒቨርሲቲ ባለው እስከ ምሩቅ ድረስ መንግስት በራሱ ወጪ ለመሸፈን ተዘጋጅቶ ነው ያለው። በኢትዮጵያ ዲሞክራሲያዊ ፓርቲን ከመረጣችሁ በሰላማዊ ሁኔታ በነፃ በሰላም ገብቶ ሰው በሰላም እንዲገባ ታጥቀው የሚዞሩትን ሁሉ ትጥቅን በማስፈታት ተማሪዎች በነፃነት እንዲማሩ እንደሚደረግ
ቃል ገብቶ ነው ያለው። ማኒፌስቶችን እንደዚህ አምኖ የተነሳ ፓርቲ ነው። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ መምህራንን እንደገና በማሰልጠን ጥገናዊ ሙያ በመስጠት ተማሪዎች እንዳይወድቁ በተማሪዎች ላይ የወደቀ መምህራን ያስተማረ ተማሪም እየወደቀ ያልሰለጠነ መምህራን ድጋሚ ስልጠና መስጠት ሲገባ ባለመሰልጠን ተማሪ ለምሳሌ አሁን 700-800 ሺህ ተማሪ ተፈትኖ 50 እና 60 ሺህ ተማሪ ዩኒቨርሲቲ ከገባ ይሄ ሁሉ ወደ ቤት ይገባል። ለሀገር ሸክም ነው። ወዴት ይሄዳል? መንግስት ይሄን ማየት የለበትም? በአቅራቢያ ባለው ድሃዎች አሉ፣ ተቸግሮ የሚማሩት አሉ፣ መማር ያቃቱት አሉ፣ ግን እውቀት ያላቸው በገጠር የገቡት አሉ። ስለዚህ እነዚያን ለማንሳት ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ታጥቆ ተነስቷል። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ከመረጣችሁኝ ማንም ከአንድ መንግስት ውጪ ከአንድ ወታደር ውጪ የብሔር መንግስት ለመመስረት የታጠቁትም ትጥቅ እናስፈታለን። ማንም ድምፅ ያለው መሳሪያ ታጥቆ የተማሪ ሰላምን ይቅርታ፣ ህብረ ኢትዮጵያ የተስማማንበት ርዕሰ ጉዳይ ትምህርት ፖሊሲ ነው። ትጥቅ ማስፈታት ሰላምና ጸጥታውን የማስከበር ጉዳይ ሌላ አጀንዳ ነው። በፖለቲካና ህገ መንግስት ላይ ጨርሰናል። የተጠየቁ ጥያቄዎች አሉ። ወደ ጥያቄዎቹ ይመለሱ። ያልተመለሰ ጥያቄ አንድ ቋንቋ አንድ ኢትዮጵያ አሁን ባለችው ኢትዮጵያ ውስጥ ያስኬዳሉ የሚል ጥያቄም ተጠይቋል። እነሱ ላይ ትኩረት ያደርጋል። አንድ ቋንቋ አንድ ኢትዮጵያ ማለት የኢትዮጵያ ብሔራዊ ቋንቋ አማርኛ ነው። ከዛ ሌላ በሚቀጥል ሌላ የራሳቸው የብሔር ቋንቋ አካባቢ ይወስናል። የብሔር ቋንቋ አካባቢ በራሱ ቋንቋ የስራ እንደ ስራ ቋንቋ መጠቀም ይችላል። ግን የኢትዮጵያ ብሔራዊ ቋንቋ አማርኛ ይሆናል። ሌላም ተጨማሪ ሊኖር ይችላል። ፓርቲ ሂደት ላይ የኢትዮጵያ ህዝብ በማወያየት የሚወሰን ይሆናል እና ያው ተማሪዎች ከአንድ እስከ 6 በአፍ መፍቻ ቋንቋ በብሔር ቋንቋ በራሳቸው አካባቢ ቋንቋ ይማራሉ። ሌላ ከ7 እስከ 8 እና እስከ 12 እስከ ወደ ላይ ያሉ በዩኒቨርሲቲ በደረጃ ባሉት በእንግሊዝኛ እና በሀገር ካሪኩለም በተቀረጸ መርሃ ግብር እንደሚማሩ ይሆናል። ይሄ እንደዚህ ይቀጥላል። ባለው ገጠር አካባቢ ባሉ ሁሉም ትምህርት ተደራሽነት አርብቶ አካባቢ ድንበር አካባቢ ባሉትም ደህንነት ተጠብቆ ትምህርት ደረጃ ዝርጋታ እንዲሰራ ይደረጋል። ሁሉም በቅርብ በፈጠነት በተገደበ ጊዜ ባልተገደበ ጊዜ ሁሉም አይሰራም። በተገደበ ጊዜ ተሰርቶ ያልቃል ሁሉም ነገር። በኢትዮጵያ እንደዚህ ያምናል። ኢትዮጵያውያን በሰላም ገብቶ በሰላም እንዲወጣ ተማሪዎችም ጤንነት ተጠብቆ ያሉት ሴት ተማሪዎችን በማበረታታት ወንድና ሴት እኩል እንደሆነ በእኩልነት በማየት ለሴት ተማሪዎች ድጎማ በማድረግ በትምህርት ቤታቸው ባለው ቁሳዊ ሁሉም ነገር ሴቶችን በመደገፍ እንደሚሰራ ቃል ገብቶ የተነሳ ፓርቲ እንደሆነ ይገልጻል። ክቡር ኢትዮጵያውያን፣ ውድ ኢትዮጵያውያን ህዝቦች፣ በውጭም በውስጥም ያሉት ኢትዮጵያውያን ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ከመረጣችሁኝ በሰላም ወጥታችሁ በሰላም መግባት ትችላላችሁ። ህግ በላይነትም የሰፈነበት ጠንካራ ሀገርን ማየት ትችላላችሁ። ማንም ኢትዮጵያዊ አሁን ከኢትዮጵያ ወደ ውጭ ይሰዳል፣ ግን ከውጭ ወደ ኢትዮጵያ እስኪሰድ ድረስ ሰላም የሰፈነበት ጠንካራ ሀገር ህብረ ኢትዮጵያ ለመጨረሻ ጊዜ ነው የምናነሳው። የተስማማንበት ርዕሰ ጉዳይ ሰላምና ጸጥታ ወይንም የደህንነት ጉዳይ ሳይሆን የትምህርት ፖሊሲያችሁ ምን ይመስላል የሚለው ላይ ነው። ቀደም ሲልም በመሀል ላለማቋረጥ ነው። አንዳንድ ጊዜ ሰላምን ሲያነሱ ምናልባት ሰላምና ትምህርት የሚገናኝበት መስመር ስለነበረው ነው። አሁን ለመጨረሻ ጊዜ ሀሳቡን ነው የማነሳው። የተጠየቁ በርካታ ጥያቄዎች እኮ አሉ። ለምሳሌ ከፖሊሲ ረገድ ለሶስቱም ተፎካካሪ ፖለቲካ ፓርቲ የተጠየቀ ጥያቄ አለ። እነሱ ላይ ትኩረት ያድርጉ። ፖሊሲ ያላቸው የሚልም ነገር አለ። እሱ ላይ ትኩረት ያድርጉና በቀሩት 3 ደቂቃ ያጠቃሉ። ተስማማል እና አሁን ተማሪዎችን ያው ባሉ እስከ ኬጂ ባሉ ተማሪዎች ያው በመንግስት ሽፋን ሁሉም ነገር ታክሲም፣ መኪና፣ ተሽከርካሪ ለምሳሌ ማለት ነው ተማሪዎች በነፃ የሚያጓጓዝ መኪናም ይስተካከላል። በዛ ተማሪ በዛ ተመላልሶ በመንግስት ወጪ እንዲሸፍን ይሆናል። ይህም የግል ትምህርት ቤቶችም ባሉ ቁሳቁስ እነሱ የሚገዙ ሁሉ ታክሶች ሁሉ ይነሳሉ። ግል ትምህርት ቤቶች ማለት ነው። በግል ትምህርት ቤቶች ያሉ በመንግስት ስር ይሆናሉ። መንግስት ስር ያሉ ትምህርት ቤቶች ሁሉም ከግል ትምህርት ቤቶች ካሉ ጋር የተሳሰሩ በትምህርት ስርዓት እንደሚሄዱ ይሆናል። ሌላ ደግሞ መንግስት አሁን መንግስታዊ የሆነ ተቋማት ትምህርት ቤትም ሆነ ሁሉም ከፖለቲካ ነፃ በሆነ መንገድ እንዲኖሩ ይደረጋል። የህዝባዊ እንዲሆኑ ማለት ነው። ከፖለቲካ ነፃ ሆነ ገለልተኛ በሆነ መንገድ እንዲሰሩ ይደረጋል። ትምህርት ጥራትን በተመለከተ ሁሉም መጽሐፍ መንግስት ለተማሪዎች በአግባብ የሚያዳርስ ይሆናል። ያለበት ማንም ተማሪ አንዳንድ ተማሪ በየግል በቡድንም ደርሶበት ተማሪ የመጽሐፍ ችግር ሁሉም የትምህርት ቤት ቁሳቁሶችን በማሟላት እስከ ቀበሌ እስከ
የትም ድረስ እስከ አርብቶ አደር እስከ ድንበር ድረስ የትምህርት ጥራት ማዳረስ ስራ ለመስራት ተዘጋጅቶ የተነሳ ፓርቲ በመሆኑ ለመግለጽ እወዳለሁ። ኢትዮጵያውያን ህብረ ኢትዮጵያን ዲሞክራሲያዊ ፓርቲን ምረጡ። አርማችን አበባ ነው። አበባን ከመረጣችሁ እንደ አበባ ታብባላችሁ እላለሁ። ስለዚህ ከከተማ እስከ ገጠር የትም ኢትዮጵያ ያሉ ድንበሮችን ድረስ ያለንበትን ትምህርት ተደራሽነት ለማዳረስ ቆርጠን የተነሳን ፓርቲ በመሆናችን ክቡር ኢትዮጵያውያን ውጭም ውስጥም ያላችሁት ከሀገር ውስጥም ያላችሁት ህብረ ኢትዮጵያ ዲሞክራሲያዊ ፓርቲን ምረጡ። አርማችን አበባ ነው። እንደ አበባ ታብባላችሁ እላለሁ። አመሰግናለሁ። ህብረ ኢትዮጵያን እናመሰግናለን። ብልጽግና ፓርቲ 8 ደቂቃ አላችሁ። መልካም። ምናልባት ቅድም ያብራራነው በቂ ነው ተብሎ ከታለፈ እሱም በቂ ነው። እኔ የታዘብኩት ከዚህ ምርጫ ክርክር ተፎካካሪ ፓርቲ አካላት ወይ የትምህርት ፖሊሲውን በትክክል አያውቁትም፣ ትምህርት እንዴት ፖሊሲ እንደሚቀረጽ፣ ወይ የኢትዮጵያ ህዝብን አያውቁትም የሚል መነሻ አለኝ። ምክንያቱም የትምህርት ቋንቋ አንድ እናደርጋለን ሲባል እንዴት ነው አንድ የሚሆነው? የኢትዮጵያ ህዝብ በርካታ ብሔር ብሔረሰቦች ያሉበት ሀገር ውስጥ ነው ያለ ነው። ስለዚህ ያንን ህዝብ ቋንቋውን ባህሉን ካላከበርን እንዴት ነው ትምህርትን የተሳካ የምናደርገው? ስለዚህ አንድ አድርገን እንሄዳለን የሚለው አካሄድ የኢትዮጵያን ህዝብ ያለማወቅ የተነሳ ነው የሚለውን ሀሳብ ለማንሳት ነው። ከዛ ውጪ የጠራ የትምህርት ፖሊሲ ማቅረብ ያልቻሉት የትምህርት ፖሊሲ እንዴት እንደሚቀረጽ ስለማያውቁት። ስለዚህ የትምህርት ፖሊሲ የሚቀረጸው አሁን ያለው አገራዊ ሁኔታ፣ ዓለም አቀፋዊ ሁኔታና የህዝቦችን አኗኗር መሰረት ያደረገ ሁኔታ ታሳቢ ያደረገ ስለሆነ ይሄን በጥናት ስለሚመሰረት ይሄንን ለቀጣይ በዚህ አግባብ ማየት ቢችሉ ከዚህ ክርክር እውቀት ቢያገኙ መልካም ነው የሚል ሀሳብ ለማንሳት ነው። ከዚህ ባለፈ የብልጽግና የትምህርት ፖሊሲ ምንድን ነው? ግልጽ ነው። ቅድም በደንብ ያላስተዋሉት ከሆነ የብልጽግና የትምህርት ፖሊሲ ቅድምም እንዳነሳ ነው ከቅድመ አንደኛ እስከ መካከለኛ ማጠናቀቂያ ድረስ ነፃና ግዴታ የትምህርት ፖሊሲ ቀርጾ ነው እየሰራ ያለው ማለት ነው። ቅድመ አንደኛ የሚገቡ ህፃናት ነፃና ግዴታ ነው መማር ያለባቸው። አንድም ተማሪ ከትምህርት ገበታ መውጣት የለበትም። ይሄ የአካባቢ ሳይለይ በሁሉም አካባቢ የሚሰራ ፖሊሲ ቀርጾ እየሰራ ነው። በዚህም ትልቅ ውጤት ያገኘንበት ነው። ለምሳሌ ቅድመ አንደኛውን ብናነሳ ከዚህ በፊት ከተማ አካባቢ በባለ ሀብት ብቻ ተጠቃሚ የሚሆነው ሲሆን የነበረው የትምህርት ስርዓት ቅድመ አንደኛ በሁሉም ገጠር አካባቢ ቅድመ አንደኛ ትምህርት ቤት ተከፍቶ ሁሉም የገጠሩ አርሶ አደር ልጆች፣ አርብቶ አደር ልጆች 4 እና 5 6 ዓመት እድሜ ያላቸው ልጆች ትምህርት አክሰስ እንዲሆኑ አድርጓል። አንደኛ ክፍል ከመግባታቸው በፊት በደረጃቸው የተቀረጸውን ትምህርት እንዲያገኙ አድርጓል። ይሄ ትልቅ ነው፣ መሰረታዊ ነው። ይሄን ሀገር ለመቀየር ከታች ጀምሮ መቀየርና ማስተማር ተገቢ ስለሆነ ብልጽግና ከዚህ ተነስቶ እየሰራ እንዳለ ለዚህም ደግሞ ለደረጃው ብቁ የሆኑ መምህራንን በመምህራን አቅም ግንባታ ፕሮግራም በቀርጾ በዲፕሎማ መርሃ ግብር መምህራንን አሰልጥኖ እያስተማረ እንደሆነ በደንብ ቢወሰድ ጥሩ ነው። ሌላው ትምህርቱ ሀገር በቀል ነው መሆን ያለበት። ልጆቹ በሀገሪቱ ያለውን በሀገራቸው ያለውን የህዝብ አኗኗርና ነባራዊ ሁኔታን እያወቁ መሄድ አለባቸው። ባህላዊ እውቀቶችን እየቀሰሙ መሄድ አለበት። ኮንተንቱ ወደዛ ነው መሄድ ያለበት። ከውጪ የተዋሰው ኮንተንት አይጠቅምም ለዚህ ሀገር። ከዚህ በፊት አሁን የምናየው የተማሪ መውደቅ የመጣው በአግባቡ ኮንተንቱን በደንብ ሪያላይዝ ያላደረገ ኮንተንት የታጨቀ በመሆኑ ነው። ይህን ለማስተካከል ብልጽግና እየሰራ እንደሆነ የመምህራን አቅም ግንባታም ከዚህ ጋር የተያያዘ እንደሆነ የበቁ መምህራን በየደረጃው መኖር አለባቸው። በቂ እውቀት፣ ኪሎት፣ ችሎታ ያላቸው መምህራንን ማፍራት አለበት። ከዚህ አኳያ ውጤታማ ስራ እየሰራ እንደሆነ ቢወሰድ ጥሩ ነው ለማለት ነው። የመምህራን ደሞዝን በተመለከተ ለምሳሌ ብልጽግና መራሹ መንግስት ሀገርን ሲረከብ የአንድ ዲግሪ መነሻ ደሞዝ 4609 ነበር። ዛሬ ላይ ግን 12556 ነው። የቱ ነው ታዲያ ብልጽግና ለመምህራን ያልሰራው? ይሄ በደንብ መወሰድ አለበት። አሁን እናንተ ብትመረጡ ምንድነው እንዴት ነው የምትሰሩት? ከየት ነው የምታመጡት? ስለዚህ በምኞት የሚመጣ ሀብት የለም። በስራ ደግሞ ሀገሪቱ የሚታፈራው ሀብት ነው መሰረት ተደርጎ የሚሰራውና በዚህ ልክ መምህራን ትርኢት እያደረገ እንደሆነ ቢወሰድ ጥሩ ነው። ሌሎች የመምህራን ስልጠናዎች የሀገር ውስጥም የውጭ ሀገር ስልጠናዎችም በአጠቃላይ ትምህርትም በከፍተኛ ትምህርት ፕሮግራም መምህራን ተገቢ ስልጠና እንዲያገኙ እየተሰራ ያለበት ሁኔታ
ሁለተኛ ዲግሪ፣ ሶስተኛ ዲግሪ የትምህርታቸውን በአግባቡ እንዲከታተሉ የስርዓት አሰራር ስርዓት ተቀርጾ እየሰሩ ያሉበት ሁኔታ አለ። በዚህ በርካታ መምህራን ደረጃቸውን እያሻሻሉ ነው። ሌሎች ጥቅማጥቅሞች የመምህራን ማህበር ቤት እና ሌሎች ጥቅማጥቅሞች ለምሳሌ የመምህራን ትራንስፖርት ሁሉ ተጀምሯል። ይሄን የሰራው ብልጽግና ነው። ለመምህር ክብር ከመስጠት የተነሳ ለትምህርቱ ስራ ቅድሚያ ከመስጠት የተነሳ የሰራው እንደሆነ ቢወሰድ ጥሩ ነው። የቅድመ አንደኛ ትምህርትን ለማስፋፋት ህዝቡን ሞቢላይዝ ማድረግ አለበት። ብልጽግና የሚያምነው ብቻውን መንግስት የትምህርት ስራን ማሳካት አለበት ብሎ አያምንም። ሌሎችም ባለድርሻ አካላት ማሳተፍ አለብን ብሎ ያምናል። ህዝቡን ሞቢላይዝ ማድረግ አለበት ብሎም ያምናል። ምክንያቱም ትምህርት ስራ ሰፊ ስለሆነ ከዚህ አኳያ ህዝቡን ሞቢላይዝ በማድረግ የቅድመ አንደኛ ትምህርት በሁሉም አካባቢ ቅድም የሂብር ኢትዮጵያ ኢሶዶፓ እንዳነሱት በእኛ ክልልን በሁሉም የገጠሪቱ አካባቢ የቅድመ አንደኛ ትምህርት ቤቶች በስፋት ተስፋፍቶ እያስተማሪ እንደሆነ ማንሳት ይፈልጋለሁ። ከፈተና ስራ ጋር ተያይዞ እንግዲህ ሁላችንም የተማርን ሰዎች ነንና መላው የሀገራችንም ህዝብ ይታዘባልና የተማረ ሰው በየደረጃው ያለውን የተማረበትን የሚለካ ስርዓት ከሌለው እንዴት ነው ያንን እውቀትና ብቃት መለካት ማወቅ የሚቻለው? ስለዚህ ሚኒማም ሪኳየርመንት ተማሪዎች ማሟላታቸውና ለደረጃው ብቁ እውቀት መያዛቸውን በሁለት አይነት እንመዝናለን ብለናል። በክፍል ውስጥ ተከታታይ ምዘና ስርዓት ይሰጣል። ይሄ ከክፍል ወደ ክፍል ማለፊያቸውን የሚያይ ነው የሚሆነው። ሁለተኛው ደግሞ ሀገራዊና ክልላዊ ፈተናው በእኛ ሀገር ፈተና አሁን ዘንድሮ ለምሳሌ 10% ተማሪዎችን አሳልፈናል። ይሄ የኛ ሀገር ተሞክሮ የምስራቅ አፍሪካ ወይም የምስራቅ አፍሪካ ወይም አፍሪካ ሀገሮች ላይ ያለውን ተሞክሮ ስናይ እኛ 10% ላይ ነን። አፍሪካ ሀገሮች ያለውን ተሞክሮ 9 እስከ 10% ነው የሚያሳልፈው። ያደጉ ሀገራት ላይ የዩኒቨርሲቲ የሚገቡ ተማሪዎች ዛሬ ላይ ሁላችሁም ጎግል ማድረግ ትችላላችሁ 40% ደርሷል። ስለዚህ እኛ ወደዛ እየገሰገስን ነው ማለት 10% በአጭር ጊዜ 10% ተማሪ ማሳለፍ ብልጽግና የያዘው ፖሊሲ የተሳካ እንደሆነ ተማሪዎችን የሚለካበት መንገድ እጅግ በጣም የተሳካ እንደሆነ ያሳያል ማለት ነው። ተማሪ መለካት ከፈራችሁ እንዴት ነው የምታስተምሩት ነው ጥያቄው። ስለዚህ ተማሪ እየተለካ የሚያልፍበት ስርዓት ተዘርግቶ እየተሰራ ነው ማለት ነው። መጨረሻ ላይ ይሄ የ11ኛ እና 9ኛ ክፍል መጽሐፍ ላይ የታተመውን በተመለከተ እሱ በአሰራር መስተካከል ነው። መጽሐፍ በየ5 ዓመቱ እንደገና ይከለሳል። በዛ መሰረት እየተስተካከለ የሚሄድ ነው ማለት ነው። በአጠቃላይ ሳነሳ በሀገራችን በአጠቃላዩ በከፍተኛ ትምህርት መርሃ ግብር መንግስት ግልጽ ፖሊሲ ቁልጭ ያለ ፖሊሲ ቀርጾ ተግባራዊ እያደረገ ነው ያለው። ለምሳሌ ከፍተኛ የትምህርት ስርዓት ውስጥ ወደ ዩኒቨርሲቲ የሚገቡ ተማሪዎች ሚኒማም ሪኳየርመንት መቁረጫ ነጥብ የደረሱ መሆን አለባቸው። ከዛ ያነሱ ተማሪዎችም ካሉ በሬሜዲያል ፕሮግራም የ1 ዓመት ስልጠና በመስጠት አሁንም ተደራሽነቱን አክሰስ ለማድረግ መንግስት እየሰራ እንደሆነ ሁላችን የምናውቀው ሀቅ ነው። ስለዚህ ቀጣይም የትምህርት ቤቶችን ምገባ ስራ፣ የቅድመ አንደኛ ትምህርት ማስፋፋት ስራ፣ የመምህራን አቅም ግንባታ ስራ፣ ትምህርት ሀገር በቀል አድርጎ የመሄድ ስራ ብልጽግና አጠናክሮ ይቀጥላል። ከዚህ ውጪ የሚነሱ የትምህርት ስርዓትን ያላገናዘቡ ትምህርትን በአንድ አይነት ቋንቋ ይሰጣለው የሚሉ አካሄዶች አያስከዱም። ብሔር ብሔረሰቦቻችን በርካታ ስለሆኑ በዛ አግባብ መከን መቻል አለበት። ይህ መደበኛ ትምህርትም አይሰራም። ህፃናትን በመደበኛ በቅድመ አንደኛውና በመደበኛው ትምህርት ፕሮግራም ነው እንጂ ይህ መደበኛ ትምህርት መስጠት የማይቻል ስለሆነ በዛ አግባብ ብልጽግና ይሄንን አጠናክሮ እንደሚቀጥል ይዘን ብልጽግና ፓርቲያችን ምረጡ። አመሰግናለሁ። በገረለትን ደቂቃ አጠናቋል። ክቡራትና ክቡራን ጥሪያችንን አክብራችሁ እዚህ ፖሊሲያችሁን ለማስተዋወቅ የደቡብ ሬዲዮና ቴሌቪዥን ድርጅት ባዘጋጀው የፖሊሲ ማስታወቂያ መድረክ የመጣችሁ ተፎካካሪ ፖለቲካ ፓርቲዎች ከተመደበልን 120 ደቂቃ 100ን ተጠቅመን 20 ደቂቃ ይቀረናል። እያንዳንዱ ተፎካካሪ ፖለቲካ ፓርቲ 5 ደቂቃ ነው የሚቀረው። በዚህ 5 ደቂቃ ውስጥ በትምህርቱ ዘርፍ ያለውን ፖሊሲ የማጠቃለያ ሀሳብ የሚያቀርብበት መርሃ ግብር ነው የሚኖረው። በመጨረሻው ቀደም ሲል በወጣው የዕጣ ድል መሰረት ትብብር ለኢትዮጵያ አንድነት 5 ደቂቃ አላቸው። አመሰግናለሁ። የተከበራችሁ የኢትዮጵያ ሕዝቦች ብልጽግና የጠየቅናቸውን 4 ጥያቄዎች አልመለሰም። ይህም ትምህርት ላይና መምህራን ላይ ምን ያህል እየቀለደና እያጎሳቆለ እንዳለ የሚያሳየን ነው። የማጠቃለያ ሀሳባችን አንድ ርዕስና በ4 ከፋፍለን ለማየት እንሞክራለን።
የመጀመሪያው የህልውናችን መሰረት ትውልድን የማዳን ዘመቻ የሚል ነው። የመጀመሪያው ቁጭትና እውነታ ኦር ዘ ፔን ኦፍ ሪያሊቲ። ክብራትና ክብራን፣ ዛሬ እዚህ የቆምኩት ስለ ፖለቲካ ሳይሆን ስለ ህልውና ለመናገር ነው። በትምህርት ስም በልጆቻችን ላይ የተፈጸመ ያለውን ታሪካዊ ግፍ ለማጋለጥ ነው። ብልጽግና ባለፉት ዓመታት ትምህርት ቤቶችን በቀለም አደመቀ፣ ህንፃዎችን አቆመ። ነገር ግን በህንፃ ውስጥ ያለው ትውልድ ተስፋው ጨለመ። ለዚህም ማሳያ 97 በመቶ ተማሪ በብሔራዊ ፈተና ወደቀ። ይህ ማለት ምን ማለት እንደሆነ ታውቃላችሁ? ይህ የአንድ ወቅት ውድቀት አይደለም፣ የሀገር ሞት እንጂ። ወጣቱን ተስፋ ሳጣው፣ ለእውቀት ባዕድ አድርጎ በስደት ለሞትና በእንግልት እንዲወድቅ አደረገው። የውሸት ብልጽግናን ማጋለጥ። 2 ኤክስፖዚንግ ዘ ሜሬጅ። ክቡራን የብልጽግና አመራሮች፣ ለቤተ መንግስት ቢሊዮን ብር በፈሰሰባት ሀገር የመማሪያ መጽሐፍ የታጣው በምን ምክንያት ነው? ለፓርክ የሚሆን በጀት ባለበት ሀገር መምህሩ መኖር የደከመው መቆም ያቃተው በምን ምክንያት ነው? እኛ ግን የምንላችሁ እናም እውነታው መምህር የራበው ሀገር ተማሪ የወደቀበት ስርዓት በምንም መመዘኛ ብልጽግና ሊባል አይችልም። በከፍተኛ ትምህርት ተቋም የትምህርት ክፍሎች እየተዘጉ ነው፣ ተማሪ ስለሌለ። መምህራን ስራቸውን እየለቀቁ የተለያዩ ሙያ ስራ፣ የባጃጅ ሹፌር፣ ጸጉር፣ ሀገር እየሞተ ነው ያለው። ፖሊሲ ያለን እዚህ ደረጃ 10% አድርሰናል። ይሄ ነው ብልጽግና ማለት። ከወሬ ባለፈ ፕራክቲካሊ የምናየው ነገር አይደለም ምንለው ለዚህ ነው። ስለዚህ እንደ ትብብር ለአንድነት የእውቀት ትንሣኤ ኦር ኦልተርናቲቭ አማራጮች እኛ ትብብር ለኢትዮጵያ አንድነት የመጣ ነው ይህንን ትውልድ ስብራን ለመጠገን ነው። የእኛ ለውጥ ከህንፃ ቅብ ሳይሆን ከስብዕና ግንባታ ይጀምራል። ወጣቱ ኦር ኢትዮጵያ ህዝብ ስብዕና ከሌለው ህንፃው ቀለም ተቀብቶ ኢትስ ኦኬ ህንፃ ግንባታን እንደግፋለን። ነገር ግን ቅድሚያ ለሚገባው ነው ቅድሚያ መሰጠት ያለበት። ትውልድ እየሞተ ትምህርት እየሞተ ህንፃው ቅብ ከህንፃ ቅብ ግንባታ አንጀምርም። እኛ ምንድን ነው የምንሰራቸው ስራዎች? የመጀመሪያው ትምህርትን ከፖለቲካ እጅ እናስወጣለን። ትምህርት ቤት የቅዱስ ስፍራ እንጂ የካድሬ መጫወቻ እንዳይሆን እናደርጋለን። ሁለተኛ መምህሩን የሀገር አምባሳደር እናደርገዋለን። ክብሩና ጥቅሙን በማስከበር መምህሩ በኩራት እንዲያስተምርና ብቁ ዜጋ እንዲያፈራ እናደርጋለን። ሶስተኛ ትኩረታችን በቴክኖሎጂና በጥራት ላይ ይሆናል። ለገበያ የማይሆን የዲግሪ ወረቀት ሳይሆን ዓለምን የሚገዳደር እውቀት ያለው ወጣት እንገነባለን። አራተኛ የድል ጥሪ ኮል ቱ አክሽንስ። የኢትዮጵያ ህዝብ ሆይ ዛሬ ምርጫው ግልጽ ነው። 97 በመቶ ተማሪ ያስወደቀውን የማይረባውን ስርዓት መቀጠል ወይስ በእውነቱ እውቀት ላይ የተገነባውን ትብብርን መምረጥ? 97% በትምህርት ብቻ ሳይሆን ሞራሉም ህሊናውም ወድቋል። ይህ የወደቀው 97% ወጣት ወዴት ነው የሚሄደው? ወጣቱ 97% የሚወድቀው አልባሌና ወደ ተለያዩ አማራጮች ይሄዳል ማለት ነው። የስርዓት ቁጥራችን ከ23% በላይ ደርሷል። ይህም የብልጽግናው ከፍተኛ ስራ ነው። ወጋገኑ ታይቷል። ይህ ለውጥ አይቀሬ ነው። ልጆቻችሁን ከፈተና በኋላ እንዲያለቅሱ አትፍቀዱ። ሀገራችሁ በጨለማ እንድትቀጥል አትተው። ዛሬ ተባብረን ትውልድን ካላዳንን ነገ ታሪክ ይፋረደናል። ስለሆነም ለትውልድ ትንሣኤ፣ ለእውቀት ብርሃን፣ ለሀገር አንድነት ድምፅዎን ለትብብር ለኢትዮጵያ አንድነት ይስጡ። ትምህርት ለትውልድ፣ ትብብር ለኢትዮጵያ። አመሰግናለሁ። ምልክታችን አውራጣት ነው። ትብብርን ይምረጡ። ጓደኛ የሚጨምረው ሀሳብ ካለ 20 ሰከንድ። እሺ 16 እሺ ባለን እንትን ላይ አንድ የሆነ ነገር ልንገርና ብልጽግና በጥያቄ አቀራረብ ላይ የሚጠቀማቸው ቴክኒካል ሜቶዶች አሉ። ለሶስቱም ፓርቲዎች አንድ አይነት ጥያቄ ያቀርባል። ከሶስታችን የአንዱን ቃል ግር ያለውን ቃል በሶስታችን ላይ ለኢትዮጵያ አንድነት ለማጠቃለያ ሀሳብ የተፈቀደለትን ጊዜ አጠናቋል። በቀጣይ ደግሞ ህብር ኢትዮጵያ 5 ደቂቃ አላችሁ። አመሰግናለሁ። እኔ አሁን አንድ ኢትዮጵያ አንድ ቋንቋ ምናምን ብለው አንድ ህዝብ ለማለት ፈልጌ ነው። የህብር ቀመር ስለሆነች ማለት ነው። ህብር ቀመር የሁሉም ብሔር ቀመር
አንድ ኢትዮጵያ ለማለት ፈልጌ ነው እንጂ ሁሉም ብሔርን መጨፋለቅ አይደለም። ብሔር ብሔረሰቦች በራሳቸው ወሰን ውስጥ ሙሉ መብት አላቸው። የራሳቸውን ቋንቋ በአካባቢ ማስተማር ሙሉ መብት አላቸው። ግን የብሔር መብትን ሳንጋፋ አንድ መሆን እንችላለን። ከኛ ብሔር ብዙ የሚበልጥ ሀገራቶች አሉ። በሁሉም አንድ ሆነው የሚኖሩት በትምህርትም በሁሉም አንድ ሆነው የሚሄዱት አሉ። እንደዚህ ለማለት ፈልጌ ነው። ይሄ መልስ ብዬ እወስዳለሁ። ለማለት የፈለግኩኝ አሁን ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ባመጣው መሪ መሰረት ብልጽግና የሚረጋገጠው አደገ በሚል ሀገራት ላይ ከ180% መጀመሪያ ዲግሪ ሲጨበጥ ነው። የተማሪ ኃይል ከሌለ ሀገር መበለጸግ አይችልም። መጀመሪያ ዲግሪ የጨበጠ ከ180 እና 90% ሲሆን ሀገር ይበለጽጋል። ትምህርት ለሁሉም ብልጽግና ለሁሉም ነገር መሰረት ነው። ያለ ትምህርት የትም ምንም ሊያደርግ አይችልም። ህብረ ኢትዮጵያን ከመረጣችሁኝ የትምህርት ፖሊሲያችንን በማሻሻል የወደቁ ተማሪዎችን በማንሳት አዲስ ትምህርት ዝርጋታ በመዝጋት እስከ ቀበሌ ድረስ በመውረድ እስከ ወረዳ ድረስ ዲግሪ መርሃ ግብር በመዘርጋት ወጣትን በማንሳት የወደቁ ተማሪዎችን ሞቱ ብሎ የቀሩ ተማሪዎችን ወደ ኋላ ወደ ትምህርት ገበታ በመለስ የትምህርት እገዛ እናደርጋለን። ሁሉም በራሳቸው በፈለገው ዘርፍ በራሳቸው በተመስጦ ተምሮ ሀገርን እንዲያገለግል ማድረግ ይቻላል። ስለዚህ ህብረ ኢትዮጵያን ምረጡ። አርማችን አበባ ነው። ህብረ ኢትዮጵያ መምረጥ ኢትዮጵያን ሀገርን ማዳን ነው። ትምህርትም ሆነ ሁሉም ዘርፍ ጀነራል ኢትዮጵያን የሚያድንበት ፓርቲ በመሆናቸው ኢትዮጵያ ህዝብን ውጭ ያሉ ውስጥ ያሉትም በአክብሮት እገልጻለሁ። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ አብክሮ እየገለጸ ያለው ኢትዮጵያ ህዝብ አንድ እንደሆነ እኩል እንደሆነ የተማሪም ያልተማሪም እኩል እንደሆነ በትምህርት ፖሊሲ ላይ በመግለጽ ማንም መብት በማይነካበት በትምህርት ፖሊሲ በመቅረጽ ትውልድን ለመቅረጽ እንደተነሳ ፓርቲ በመሆናችን ለመግለጽ እወዳለሁ። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ባለው በነባራዊ ሁኔታ በማየት ይህን ፓርቲ 2011 በተመሰረተ 5 ፓርቲዎችን ውህደት በመፈጸሙ ይህ ፓርቲ በመሆናቸው ኢትዮጵያን ለማዳን ባቀዱ መሰረት ይህ ፓርቲ ተቋቁሟል። ይህ ፓርቲ እስከዛሬ ባለው በሰላማዊ ሁኔታ ተማሪን ለማዳን እየሰራ በመሆኑ ኢትዮጵያ ህዝብ እንዲያውቅ እወዳለሁ። ስለዚህ ህብረ ኢትዮጵያን ዲሞክራሲያዊ ፓርቲን ምረጡ። አርማችሁን አበባ ነው። በአክብሮት ይጠይቃለሁ። ስለዚህ ህብረ ኢትዮጵያ መምረጥ ይህ የመለኮታዊ ድምፅ ብዬ ብናገር ማጋነን አይሆንም። ህብረ ኢትዮጵያን ምረጡ። አመሰግናለሁ። ጨርሻለሁ። ህብረ ኢትዮጵያ በማጠቃለያ ሀሳቡ የተፈቀደለትን ጊዜ ተጠቅሟል። ብልጽግና ፓርቲ 5 ደቂቃ አላችሁ። እሺ፣ አመሰግናለሁ። የብልጽግና ፓርቲ ቀጣይ የትምህርት ትልሞች ፓርቲያችን ብልጽግና በሚቀጥሉት 5 ዓመታት በትምህርት ዘርፍ የተጀመሩ ስኬታማ ስራዎችን አጠናክሮ የሚቀጥል ይሆናል። ብልጽግና የሀሳብ ፓርቲ ስለሆነ አዳዲስ ሀሳቦችን በማመንጨት የትምህርት ሴክተሩን ለማሻሻል በሰፊው ስራ ይሰራል። ከዚህ ጋር በተያያዘ አንደኛ የትምህርት ጥራት እና ተደራሽነት ጉዳይ የቅድሚያ አጀንዳ ሆኖ የሚቀጥል ነው የሚሆነው። ትምህርት በሁሉም ደረጃ ለሁሉም ዜጎች ያለምንም ልዩነት ጥራት ያለው ትምህርት እንዲደርስ ጠንክረን እንሰራለን። መምህራንና የትምህርት ቤት አመራሮች ለተያዘው የትምህርት ልማት ቁልፍ ሚና ያላቸው በመሆኑ የተጀመረው ብቃታቸውንና አቅማቸውን የማሳደግ ስራ በሰፊው ይሰራል። የመምህርነት ሙያ ተመራጭ እንዲሆን ለማድረግ በጽናት የምንሰራ ይሆናል። ማህበረሰቡን በትምህርቱ ዘርፉ የማሳተፍ ስራ ተጠናክሮ የሚቀጥል ነው የሚሆነው። የትምህርት ለትውልድ ንቅናቄ ተጠናክሮ በመቀጠል የትምህርት ሴክተሩን ሪፎርም ማድረግ ሰፊ ስራዎችን የምንሰራ ነው የሚሆነው። የቅድመ አንደኛና አንደኛ ደረጃ ትምህርት ቤቶችን በማስፋፋት በቀጣይ የምርጫ ዘመን የተማሪዎች ተሳትፎ አሁን ካለበት 60% ወደ 100% የምናደርስ ነው የሚሆነው። የሁለተኛ ደረጃ ትምህርት ተሳትፎን ወደ 75% የምናደርስ ነው የሚሆነው። ፓርቲያችን የትምህርት ቤት ምገባና የመማሪያ ቁሳቁሶች ድጋፍ በማጠናከር የተማሪዎችን የትምህርት ቤት ተሳትፎ በማሳደግ በትምህርት ጥራት ላይ ጉልህ ሚና ለመጫወት የሚሰራ ይሆናል። ልዩ ፍላጎትና ልዩ ክህሎት ያላቸው ዜጎችን እንደየፍላጎታቸው እድል እንዲያገኙ ያመቻቻል፣ አሰራሮችንም ይዘረጋል። ስራና ተግባር ትምህርት በተለይም ሁለተኛ ደረጃ ትምህርት ቤቶችን በግብአት በአሰራርና በሰው ኃይል የተሟሉ እንዲሆኑ ያደርጋል። በአሁኑ ሰዓት ከተፎካካሪ ፓርቲዎች የተነሳው 12ኛ ክፍል
ያለፉ ተማሪዎች ቁጥር 10%፣ 3% ብለዋል። አሁንም ቢሆን በእውቀት ላይ መሆን አለበት። ናሽናሊ ያለን ዳታ ከ10 እስከ 12% ነው። የሳብሳራን አፍሪካን ስናይ ከ9 እስከ 11 ነው። የዓለም ኤክስፒሪየንስ ስናይ 40% ነው። ስለዚህ ከየት አምጥተው ነው ይህንን የሚሰሩት? ተስፋ መሆን አይችልም። ሌላው ከዛ የቀሩ ልጆች በሪሜዲያል ፕሮግራም ወደ ዩኒቨርሲቲ ገብቶ ትምህርት እየተማሩ ነው ያሉት። የ1 ዓመት እድል ተሰጥቷቸው በድጋሚ ተፈትኖ ትምህርታቸውን የተከታተሉ ያሉት። ከዛ ውጭ ደግሞ ኢኮኖሚውን መሸፈን የሚችለው ዜጋ በአብዛኛው የሚማረው ቴክኒክና ሙያ ትምህርት ቤቶች ነው። ዚስ ኢዝ ትሩ በአውሮፓም በአሜሪካም በኤዥያን ካንትሪስ ያለው ኤክስፒሪየንስ ነው። ከዚህ ሌላ ምን ሞዴል ሊያመጡ ነው የኛ ሀሳብ። ሌላው የከፍተኛ ትምህርት ፕሮግራሞችና ብቃት መሰረት ያደረጉ ከገበያ ጋር ተሳስረው እና በቴክኖሎጂ የተደገፉ ትምህርት ስርዓቶችን የመዘርጋት ስራ በትኩረት ይሰራል። ዩኒቨርሲቲዎችን በተልእኮና በትኩረት መስኮች የማደራጀት ስራ ተጠናክሮ የሚቀጥል ነው የሚሆነው። የከፍተኛ ትምህርት ተቋማት አካዳሚያዊ ነጻነት ቅድምም ተነስቷል። አካዳሚያዊ ነጻነት ምን አይነት አካዳሚያዊ ነጻነት? በአሁኑ ሰዓት ዩኒቨርሲቲዎች ኦቶኖመስ እንዲሆኑ የአካዳሚክ፣ የአስተዳደር፣ የፋይናንስ ነጻነት ኖሯቸው ኢትዮጵያውያን ከዚህ በፊት ውጪ ልጆቻቸውን ሊኮ ነው የሚያስተምረው። በአሁኑ ሰዓት ኢትዮጵያውያን ባለሀብቶች ኢትዮጵያ ውስጥ ባሉ ዩኒቨርሲቲዎች ትምህርት ልጆቻቸውን እንዲያስተምሩ፣ ዜጎቻችን ደግሞ አቅም የሌላቸው ስኮላርሺፕ እንዲያገኙ ማዕቀፍ ተዘጋጅቶ የአዲስ አበባ ዩኒቨርሲቲ ሰፊ ስራ እየሰራ ነው ያለው። ሌሎች ዩኒቨርሲቲዎችን በዚህ ማዕቀፍ ገብቶ የሚሰሩ ነው የሚሆኑት። ሌላው ምርምር፣ ማህበረሰብ አገልግሎትና ቴክኖሎጂ ሽግግር ስራዎች ፋይዳ ያላቸው የማህበረሰባችን ህይወት የሚቀይሩ እንዲሆኑ በሰፊው ይሰራል። በየዩኒቨርሲቲዎቹ በአሁኑ ሰዓት ትምህርት ሚኒስቴር ቴማቲክ ኤሪያዎችን ለይቶ የአካባቢውን ማህበረሰብ ህይወት የሚቀይሩ ምርምሮች እንዲሰሩ፣ ቴክኖሎጂ የሚያመጡ እውቀት የሚያመጡ ምርምሮች እንዲሰሩ በከፍተኛ ሁኔታ በበጀት ደግፎ እየሰራ ነው ያለው። መምህራን ልማትን በዚህ ዙሪያ ትኩረት ተሰጥቶ እየሰራ ነው ያለው። ስለዚህ የጥናትና ምርምር ስራዎች፣ የቴክኖሎጂ ሽግግር ስራዎች ከዩኒቨርሲቲዎች ጋር ያለው ትስስር ተጠናክሮ ነው የሚቀጥለው። ይሄን በማድረግ የትምህርት ጥራትን አግባብነትን ለማሻሻል በቀጣይ ትልቅ ትኩረት ሰጥተን ነው የምንሰራው። ሌላው የትምህርት ሴክተሩን ሪፎርም ለማድረግ በ25 ሰፋፊ ስራዎችን ሰርተናል። ዲጂታል ኢትዮጵያን ተግባራዊ በማድረግ የትምህርት ስርዓቱን ሪፎርም እናደርጋለን። ብልጽግናን ይምረጡ። ብልጽግናን መምረጥ ኢትዮጵያን ወደ ተምሳሌት ሀገር ማሻገር ነው። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የሚያሳየው ወንድምነትን፣ አንድነትን፣ መደመርን ነው፣ ሉዓላዊነትን ነው። ስለዚህ ብልጽግና መምረጥ ማለት ኢትዮጵያን መምረጥ ነው። የተማረች ኢትዮጵያን መምረጥ ስለሆነ ብልጽግናን ምረጡ። የተጀመሩ ለውጦችን አጠናክረን ከእናንተ ጋር እንቀጥላለን። ብልጽግና ፓርቲ ለማጠቃላይ የተፈቀደለትን 5 ደቂቃ ተጠቅሟል። ኢሶዴፓ 5 ደቂቃ አላቸው። እሺ፣ የተከበርከው የኢትዮጵያ ሕዝብ፣ የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ የምርጫ ምልክቱ ባትሪ የሆነው የምትመርጡት በትምህርት ፖሊሲው ብቻ ሳይሆን በአጠቃላይ በማኒፌስቶ ግልጽና እውነት በሆነበት ኢትዮጵያዊነትን በሚመስል ሶሻል የኢትዮጵያ ሕዝብን ማንነትና ምንነት የሚያመላክት በመሆኑ የምትመርጡት ይሆናል። በትምህርት ፖሊሲው ኢትዮጵያ ሶሻል ዲሞክራቲክ ፓርቲ የሀገራችን የትምህርት አስተዳደር ሙያ ብቃት ላይ መመስረቱ ቀርቶ በሹመት እንዲመራ መደረጉ፣ ተገቢ ስልጠና ያላቸው በቂ መምህራን አለመኖራቸው፣ በትምህርት ተቋማት አስፈላጊ የፋይናንስ ቁሳቁስ አቅርቦት ባለመኖሩ፣ የግብአት ችግሮች በመኖራቸው ተገቢ ትኩረት ያለመሰጠቱ፣ የትምህርት ተቋማቱ የአካዳሚክ ነፃነት ያለመኖራቸው፣ መምህራን ባላቸው እውቀትና ክህሎት የሚያስተምሩበትን አግባብ የተፈጠረበት ስርዓት አይደለም። በፖለቲካው ተቆራኝተው ወይም በፖለቲካው ታስረው የሚያስተምሩበትን የቅርብ ክትትል የሚደረግባቸውን መምህራንን ነው አሁን ተሰማርተው የምናያቸውና ነፃነታቸው በኢትዮጵያ ሶሻል ዲሞክራሲ በኢሶዴፓ ይከበራል ማለት ነው። የመምህራን ስልጠና ጥራት የሚሰጥበት የብቃት ማሻሻያ ሁኔታ በበለጠ ሁኔታ የሚጣራበት ነው። ምክንያቱም ከኢህአዴግ ዘመን ጀምሮ የኢትዮጵያ የትምህርት ስብራት የወደቀ ነው። ከዛ ጀምሮ ተሰብሮ ያለው የትምህርት ፖሊሲን ወራሹ ብልጽግና ከኢህአዴግ እንደወረሰ ነው ያቆየው። ያስቀመጠው ፖሊሲም ሆነ እየሰራ ያላቸው ስራዎች ሁሉ በውርስ እየሰራና እየሰራ ያለ መሆኑን የሚያሳይበት ሁኔታ ነው ያለው። ሌላው የአንደኛና ሁለተኛ ደረጃ ትምህርት ቤት እንደ አስፈላጊነቱ በብሔር ብሔረሰቦች ቋንቋዎች በወጥነት እንዲሰጥ ተገቢው ትኩረት አለመሰጠቱ
ተማሪዎች እየጎዳ ስለሆነ የፌዴራል የመንግስትና የስራ ተቋማት የአማርኛ ቋንቋን እንዲሁም የዓለም አቀፍ የስራ ቋንቋን እንግሊዝኛ በትምህርት ቤቶች ከመሰረታዊ የትምህርት ደረጃ ጀምሮ በብቃት እንዲሰጥ ይደረጋል። የኢትዮጵያን ማንነትን ኢትዮጵያን የሚያስተሳስር ቋንቋ ያስፈልገናል። ቋንቋዎች በኢትዮጵያ ብዙ ናቸው። ሰፋፊ ቋንቋዎች አሉ፣ እናውቃቸዋለን። እነዚህ ቋንቋዎች በሂደት በጥናት በአዋጅና በህግ አውጪው ተወስኖ እስከ ተግባራዊ እስከሚሆኑ ድረስ የኢትዮጵያ ሕዝብን አንድ አድርጎ የሚያስተሳስረው በትምህርትም ለበለጠ ደረጃ የሚያደርሰው ትውልድንም ወደ አንድነት የሚያመጣው አገራዊ አንድነትን የሚያመጣው ዓለም አቀፋዊና አገር አቀፋዊ ቋንቋዎች ለሁሉም በተለይ እስከ 12ኛ ክፍል ሲሰጡ በመሆኑ የትምህርት ስራቸው የትምህርት ቋንቋ በአፍ በመቻ ጀምሮ እስከ እንዳለ ሆኖ በተዋረድ ባሉት የትምህርት ደረጃዎች እስከ 12 ባለው የሚሰጥ እንዳለ ሆኖ ይህ አማርኛ እና የእንግሊዝኛ ቋንቋ ግን አገራዊና ዓለም አቀፋዊ ቋንቋዎች ከመሆናቸው የተነሳ ልዩ ትኩረት ተሰጥተው የምንሰራበት ይሆናል። ሌሎቹ በህግ አውጪው በቀጣይ የሚወሰንበት እንዳለ ሁሉ ስለዚህ የግል ትምህርት ተቋማት አሁን ላይ የሰሩ ያሉት ዩኒቨርሲቲ እኮ ገብቶ መማር የማይችሉ ወደ ግል ተቋማት ነው የሚሄዱት። የግል ተቋማትን እንዲሰፉና የንግድ ቤት እንዲያደርጋቸው ይሄ ስርዓት የብልጽግና የትምህርት ስርዓት ስለሆነ ልዩ ትኩረት ይሰጣል። ኢትዮጵያ ሶሻል ዲሞክራሲ የከፍተኛ ትምህርት ተቋማትም እንደ ብዛታቸው አይደለም፣ ጥራታቸው በበለጠ ሁኔታ የሚጠናከሩበት አሁን ብልጽግና ሲናገር ዲጂታል ብሎ ነው። ለዩኒቨርሲቲዎች ሊሆን ይችላል፣ ኮሌጆች አልፎ አልፎ ላሉት ሊሆን ይችላል። ገጠር እኮ ላሉ ትምህርት ቤቶች እንኳን ኩራዝ የሚያበሩበት መብራት በሌለበት ነው ትምህርት ቤቶች ያሉ። ውሃ መጠጣት የማይችሉበት ነው ተማሪ በገጠር ላይ የሚገኘው። ስለዚህ ዲጂታል የሚያደርግባቸው አካባቢዎችን አሎኬት ያላደረገ ከመሆኑን ባሻገር የደረስንበትን የእድገት ደረጃ ብልጽግና ያላወቀበትን አቀራረብ ነው አሁን ያቀረበ ያለውና በዚህ በኩል በኢትዮጵያ ሶሻል ዲሞክራሲ ይሄ የሚስተካከል ይሆናል ብለን እናምናለን። በመሆኑም የኢትዮጵያ ሶሻል ዲሞክራሲ ትምህርትም የኢትዮጵያ የትውልዱ መሰረት፣ የአርሶ አደሩ መሰረት፣ የነጋዴውም ሆነ የጤና የማንኛውም መሰረት ባለሙያ ከመሆኑ የተነሳ ለትምህርት ልዩ ትኩረት ይሰጣል። ከመስጠቱን ባሻገር ተግባራዊነቱን በቅርብ በበላይነትም ትኩረት ይሰጣልና የምርጫ ምልክታችን ባትሪ ነው። ባትሪ ስትመርጡ አንድነትን፣ ህብረትን፣ ህብረ ብሔራዊነትን ኢሶዴፓ የተፈቀደለትን 5 ደቂቃ ለማጠቃለያ ተጠቅሟል። ክቡራትና ክቡራን በየቤታችሁ ሆናችሁ ስትከታተሉ የነበረው አድማጭ ተመልካቾቻችን፣ እንደዚሁም እዚህ ጥሪያችንን አክብራችሁ የመጣችሁ ታዳሚያን፣ ክቡራትና ክቡራን አራቱ ተፎካካሪ የፖለቲካ ፓርቲዎች ትብብር ለኢትዮጵያ አንድነት፣ ህብር ኢትዮጵያ፣ ኢሶዴፓ እንደዚሁም ብልጽግና ፓርቲ በትምህርቱ ዘርፍ የትምህርት ፖሊሲያቸውን ያቀረቡበት እንደዚሁም አራቱም ተፎካካሪ ፖለቲካ ፓርቲዎች ክርክር ያደረጉበትን የፖሊሲ መድረክ ነበር የደቡብ ሬዲዮና ቴሌቪዥን ድርጅት አዘጋጅተው ተፎካካሪ ፖለቲካ ፓርቲዎችም ሀሳባቸውን ሲያቀርቡ የነበረው። ተፎካካሪ ፖለቲካ ፓርቲዎች ጥሪያችንን አክብራችሁ ለመራጩ ህዝብ ፖሊሲያችሁን ለማስተዋወቅ እዚህ ስለመጣችሁ በድጋሚ ከልብ ነው የምናመሰግነው። መልካም ጊዜ ይሁንላችሁ።